ተዋህዶ ርትዕት ሃይማኖት አንቺ ነው የምንከተለው። በከበረ የማርያም ማህፀን ስጋን ተዋሃድኩ ነው የሚለው። ሞትና ስቅለቱን ትንሣኤውን ደግሞ ታውቃለች፣ ታምናለች። ስለዚህ እስኪነሳ ድረስ በመቃብሩ እንዳልተለየች ደግሞ ቅዱሳት መጽሐፍት ይናገራሉ ማለት ነው። ከዛ ደግሞ አባቶች ምን አወሎቹ ወጡና እውነት በእርግጥም ነው እኮ ግን መብርሃን መጀመሪያም እዛ ነበረች ብለው አሟሹት ነገሩን ማለት ነው። ምን ማለት ነው ይሄ? በእምነቶች መካከል ያሉትን ልዩነቶች ለማጥበብና ፍጹም የክህደት አስተምሮን በትውልዱ ላይ ለመትከል ዓላማ ያደረገ ነው ማለት ነው። ማርያም መቅደላዊት የትንሣኤው ጊዜ እሷ አይደለችም ቀድማ የተገኘችው የሚለው መልእክት ንገሪው ለሕዝቡ። እኔ ነኝ፣ እኔ እናቱ ነኝ የተገኘሁት ብላ ነው ያለችው። እነዚህ ሶስቱም አንድ ናቸው ይላል። ሶስቱም አንድ እግዚአብሔር ማለት ነው። ይሄ በዚህ መጽሐፍ ቅዱስ ላይ የለም። የአብን የወልድን የመንፈስ ቅዱስን ስም ከዚህ መጽሐፍ ቅዱስ ላይ አወጥተውታል። ኢትዮጵያ ልዕለ ኃያል እንደሆነች ከእግዚአብሔር ጋር ባላት ግንኙነት ማንም የሚተካከላት የሌለ አምላኳ እግዚአብሔር የሆነ አገሬን እወዳለሁ፣ ሁሉም ይወዳል እንደሚባል ይወዳል። እኔ ግን በመንፈስ ቅዱስ ተመርቼ የሚደንቅ እኮ ነው እምነግራችሁም። ያለፈው 10 ዓመት እስካሁን ድረስ እናገራለሁ። መንፈሳዊ ኮሌጅም ስንገባ ስርዓተ ትምህርቱ የተቀረጸው በእንግሊዝ ነው። እሳቸው የኢትዮጵያን ታሪክ ትልቁን ከበረዙት እና እኔ አጼ ኃይለ ሥላሴ የሚለው ስም ለሳቸው ይገባል ብዬ አላምንም። የኃይለ ሥላሴ ንግስና የኢትዮጵያ ሕዝብ እንዴት ያየዋል? አሁን አንዳንድ ሰው ከእግዚአብሔር ናቸው፣ ከእግዚአብሔር ተቀብተው ነው፣ እግዚአብሔር ፈቅዶላቸው ነው የሚል ነገር ስላለ የአብን የወልድን የመንፈስ ቅዱስን ስም ከመጽሐፍ ቅዱስ ላይ መሰረዝ፣ የወላዲት አምላክ ስም የአምላክ እናትን ስም ከመጽሐፍ ቅዱስ መሰረዝ። ከዚህ በላይ እዚህ እረፉ ተባለ። የት እንሂድ ስንል ቁልቢ ገብርኤል ግቡ ተባለ። ኧረ ከጌታዬ ከመድህን እግዚ መስቀል በቀር ሌላ ትምክህት ከእኔ ይራቅ። እንዴት ቆያችሁ? እንደ ጥያቄ የመጣ የለም። ምንም ልንጠይቅ የምናስባቸው ነገሮች ሁሉ ተብራርተው ስለተመለሱ ምንም አይነት ጥያቄ ከምህመን የመጣ የለም። ግን ብዙ ጊዜ ርቱዓን የምንጠየቀው ጥያቄ አለ። ይህን ብትጠይቁልንና ብትመልሱልን ያሉት አንድ ጥያቄ አለ። አቡነ ተክለ ሃይማኖት በዘመነ ሄኖክ ነበር የሚቆጥሩት ተብሏል በወላዲት አምላክ መልእክት ላይ እና እሱን የት ነው የምናገኝ? እንዴት ነው የምናገኘው? ይቆጥሩስ በጵጵስና ጊዜያቸው ይቆጥሩስ ከነበረ ለምን እስካሁን አልቀጠለም የሚል ጥያቄ ሁል ጊዜ የምንጠየቀው ጥያቄ አለና ይሄንን ነገር ጠይቁልን ብለዋል ርቱዓን። እግዚአብሔር ይስጥልን። መልካም እግዚአብሔር ይስጥልን። ያው የቅዱስ ሄኖክ አቆጣጠርን በተመለከተ ያው በስፋት ነገ የምንመለስበት ይሆናል። አሁን ትንሽ ለማለት ያህል በጥቂቱ አንዱ አቡነ ተክለ ሃይማኖት በቅዱስ ሄኖክ አቆጣጠር ይቆጥሩ እንደነበረ ማሳያ ከሆኑት ውስጥ አቡነ ተክለ ሃይማኖት እንደሚታወቀው በአንድ እግራቸው ሲጸልዩ 7 ዓመትን ቆይተው ነበርና 7 ዓመትን በአንድ እግራቸው ቆመው ሲጸልዩ በሱባኤ ይቆጥሩ ስለነበረ ነው። አንድ የዓመት ሱባኤ 7 ዓመት ነው ማለት ነውና በዚህ መልኩ በዕለት ሱባኤ በዓመት ሱባኤ ደግሞ የበዓላት አቆጣጠር ወይም የአቡሻር አቆጣጠር ስለማይቆጥር አቡነ ተክለ ሃይማኖት በትክክሉ በቅዱስ ሄኖክ አቆጣጠር ላይ ሆነው በዚህ ላይ 7 ዓመት ሱባኤ ማለት አንድ የዓመት ሱባኤ 7 ዓመትን በአንድ እግራቸው ቆመው እንደጸለዩ እንመለከታለን ማለት ነው። በስፋት ያው ቀኑም ስላለው በነገው መርሐ ግብር ደግሞ በተብራራ መልኩ ከሌሎች ቅዱሳኖች ጋር አንድ ላይ በሆነ መልኩ እንመለስበታል። እግዚአብሔር ይስጥልን። ቅድም እንደተነገረው ያው የመጽሐፍ ቅዱስ መጽሐፍት መበረዝ ጋር በተያያዘ የተዋሕዶ ስርዓታችን ጠብቃ የቆየችው የቅድስት ሀገር ኢትዮጵያ እሷን ለማጥፋትና ታሪኳን ለማውደም ያው ብዙ ሙከራዎች እንደተደረጉ ይታወቃል። ይህም ሙከራ የጀመረው ወይ ደግሞ ስለ ኢትዮጵያ ርትዕት ተዋሕዶ ሃይማኖትነት ወይም የቀናች ተዋሕዶ መያዟን ማወቅ የጀመሩት አውሮፓውያን ከአጼ ዘርዓ ያዕቆብ ዘመነ መንግስት ጀምሮ ነው። አጼ ዘርዓ ያዕቆብ
በነገሱ ሰዓት ያው እንግዲህ እንደምታውቁት በሰዓቱ የነበሩት በምንፍቅና ሃይማኖት ወይም በክደት ያሉትን አጽድተው መጽሐፍትን አደራጅተው ብዙ መጽሐፍቶችን የጻፉ አባት መሆናቸው ይታወቃል። ሀገራቸውን ካስተካከሉና ህዝቡን ካነቁ በኋላ ለአውሮፓውያን ያው እንግዲህ ክርስቲያን ሀገርን ብለው ስለሚሉ ብዙ ደብዳቤዎችን በመጻፍ ወደ ተዋህዶ ስርዓታቸው እንዲመለሱ ነፍስና ስጋን አዋህዶ መኖር እግዚአብሔርን እያመለኩ ምድራዊና ሰማያዊን ህይወት ይዞ መኖር እንደሚቻል እያስተማሩ ደብዳቤዎችን ይጽፉላቸው ነበር ማለት ነው። እንግዲህ ዋናው ማዕከሏ የነበረችው ቫቲካን ነበረች። ከቫቲካን እየተነሳ ወደ ተለያዩ አውሮፓ ሀገራት እንዲሄድላቸውና ህዝቡ እንዲነቃ ብዙ ደብዳቤዎችን ይልኩ ነበረ። ያኔ በሰዓቱ እንግዲህ ይህን ደብዳቤ በማየት ነው አውሮፓውያን ስለ ኢትዮጵያ ሰማያዊ ሀገር መሆኗ ቅድስት ሀገር መሆኗን የተረዱት ማለት ነው። ያው እነሱ የክፋት አስተምሯቸውን በማከናወን ህዝቡን ወደ ምንፍቅና ወደ ካቶሊክ እምነት እየገፉ ስለነበረ ይህ የተዋህዶ ስርዓትን የጠበቀው የኢትዮጵያ ንጉሠ ነገስት አጼ ዘርዓ ያዕቆብ የያዘው የሰማያዊ አስተዳደር ለእነሱ ያው እንቅፋት እንደሚሆን ስለገባቸው ይህንን ለማጥፋት ሙከራ አድርገዋል። ቅድምም እንደተነገረው የመጀመሪያው ሙከራ የነበረው በግራኝ አህመድ ዘመን የተደረገው ነው። እንግዲህ ግራኝ አህመድ ዘመን የተደረገው ጦርነት ግራኝ አህመድን ስትመራ የነበረችው ኦቶማን ቱርክ ነች። በዚህ በኩል ደግሞ ያለውን የኢትዮጵያ መንግስት ስትመራ የነበረችው ደግሞ ፖርቱጋል ነበረች ማለት ነው። ስለዚህ ከዛ ወደብ አካባቢ ከቀይ ባህር አካባቢ ያለውን የግራኝ አህመድ ጦር ቱርክ እየመራች እያስታጠቀች ወደ መሀል ሀገር እንዲመጡ ታደርጋለች። በዚህ በኩል ደግሞ ፖርቱጋል ያው እንግዲህ ሁለቱ ተናግረው ነው በአንድ በቫቲካን ስር ስለሆነ ያሉት። በዚህ በኩል ያለውን ደግሞ የፖርቱጋል መንግስት እየመራ ወደ 400 የሚሆኑ ወታደሮችን ልኮ የኢትዮጵያ መንግስት እየረዳ ውጊያ ሲደረግ ቆይቷል ማለት ነው። እንግዲህ አህመድ ግራኝ ለ15 ዓመታት እንደተባለው ብዙ መጽሐፍትንም ሲበርዝ እንደነበረ፣ ሲያጠፋ እንደነበረ፣ አብያተ ክርስቲያናትን ሲያወድም እንደነበረ ታውቋል። በዚህ በኩል ደግሞ ፖርቱጋል እየረዳች ወደ ማሸነፉ ሲሄዱ ደግሞ የተረፉትን መጽሐፍት ፖርቱጋል የሰበሰበች ደግሞ ወደ አውሮፓ ትልካለች ማለት ነው። ስለዚህ ኢትዮጵያን ሙሉ ለሙሉ የማዳከም ሴራ ምንም አይነት በሁለት በሀገር ባሉ ዜጎች መካከል የተደረገው ጦርነት ነው። ግን የእነሱ እጅ ስላለበት ዓላማው ያው አብያተ ክርስቲያናትን ማውደምና መጽሐፍትን መበዝበር መጽሐፍትን ማቃጠል ነው ማለት ነው። ስለዚህ የሙከራቸው ከፍተኛ እንግዲህ ውጤት አግኝቶላቸዋል። በኢትዮጵያ ላይም በአብያተ ክርስቲያናት ላይ በመጽሐፍት ላይ ከፍተኛ ዳሜጅ ወይ ደግሞ ጥፋቶችን አድርሷል ማለት ነው። እንግዲህ የፖርቱጋል መንግስት የማዕከላዊ መንግስት ሲመራ ስለነበረ በዛ ጋር ተያይዞ እዚሁ የቆዩ ሜሲያናውያን ነበሩ። ያው እነሱ ስራቸውን ቀጥለዋል። እስከ ጀምስ ብሩስም እንደሰማ ነው መጽሐፈ ሄኖክን ሰርቆ እስከ መውሰድ ድረስ የደረሰው ከፖርቱጋል የመጡ ሜሲያናውያን መሆኑን ለማሳወቅ ያክል ነው ማለት ነው። ስለዚህ ይህ ስርዓት ኢትዮጵያን ከመጽሐፍት ከቅድስና እንዲሁም ከንግስና ስርዓቷ እየሸሸች እንድትወጣ ከፍተኛ ግፊት ያደረገ መሆኑን ለማከል ያክል ነው። እግዚአብሔር ስጥልኝ። ተጨማሪ የምታነሱ ካላችሁ እድል እሰጣለሁ። ካልሆነ ወደ ተስፋ ሚካኤል ረዳይ የቀሩ ነጥቦች እንዲያነሱ እናደርጋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይኩን። የቅዱሳን አምላክ መድኃኔዓለም ስሙ ለዘላለም የተመሰገነ ይሁን። መብራን ቅድስት ኪዳነ ምሕረት ስሟ ለዘላለም የተመሰገነ ይሁን። እሺ መምህር ተስፋ ሚካኤል ገልጸውታል። ቅዱሳት መጽሐፍት በተመለከተ አንድ እንኳን ምሳሌ የሚሆነን አሜን የሚለውን ቃል በቅዱሳት መጽሐፍት በተለይ በራእየ ዮሐንስ ተዘግቦ እናገኘዋለን። ነገር ግን እመብርሃን ወላዲተ አምላክ ቅድስት ኪዳነ ምሕረት ቅዱስ ገብርኤል ሲያበስራት ላይ ይኩነኒ በከመ ትቤለኒ ነው ያለችው። ይኩነኒ ማለት ከለይኩን የሚለውን ቃል የወጣ ስለሆነ እመብርሃን አሜን የሚለውን ቃል አልተጠቀመችም። አሜን የሚያስፈልግ ቢሆን ኖሮ እመብርሃን ትናገረው ነበር። ስለማያስፈልግ ግን የጣዖት ስም ስለሆነ አሞን የሚለውን ቃል ከአሞን የመጣ ስለሆነ እመብርሃን አልተጠቀመችውም። የተጠቀመችው የግዕዝ ቋንቋ ለይኩን ብላ ነው የተጠቀመችው። ስለዚህ ይህንን ቃል ግን የጣዖት ስም ስለሆነ አሞን ብሎ ከአሞን ነው የመጣ። ስለዚህ አሜን ስንል ጣዖትን እየጠራን ነው ያለ ነው ማለት ነው። እመብርሃን ግን ያን ሁሉ አውቃ ለይኩን ብላ ነው የተቀበለችው ለቅዱስ ገብርኤል። በዛ ምክንያት ደግሞ ብስራቱን ሰምታ መድኃኔዓለምን ወለደችልን ማለት ነው። ከዛ በመቀጠል ግን ቅዱሳት መጽሐፍት በቅድስት ርትዕ ተዋሕዶ ሃይማኖት 104 መሆናቸውን ይገለጻል። ከዛ መነሻ ወይም ደግሞ ማስረጃ የሚሆነን ግን 81 አሉ አሁን የተገኙ በቤተ ክርስቲያን ያሉ መጽሐፍት። ቅድም ተስፋ ሚካኤል ገልጸውታል። 82ኛው ግን ይህንን መጽሐፍ ምናልባት የምታዩት ከሆነ 82ኛው ነው። መጽሐፈ
ድርሳነ ሄርማን የሚለው። አሁን ግን በቤተ ክርስቲያን ያሉ ሊቃውንት ይህንን መጽሐፍ ተረፈ ቅዱስ ጳውሎስ ነው የሚሉት። ግን ተረፈ ጳውሎስ አይደለም። ተረፈ ጳውሎስ ቅዱስ ጳውሎስ የላከው መልእክት ለልጁ ሄርማን ነው። ስለዚህ የቅዱስ ጳውሎስ መጽሐፍ ነው። ግን ቆንጽላ አውጥተው ድርሳነ ሄርማን ነው ያሉት። ለምሳሌ አሁን ሲገለጽ ድርሳነ ጢሞቴዎስ እንደማለት ማለት ነው። የቅዱስ ጳውሎስ ሆኖ ሳለ ነገር ግን ድርሳነ ሄርማን ብለው ይህንን መጽሐፍ ቆንጽላ አውጥተው በድርሳን መልክ አስቀምጠውታል ማለት ነው። ስለዚህ መብርሃን ያለችውን መልእክት ትክክለኛ ነው ማለት ነው። ይህንን መጽሐፍ የት እናገኘዋለን ካልን ደግሞ በደብረ ቢዘን አለ። እንደገና ደግሞ በጣና ቂርቆስ ላይ ይህንን መጽሐፍ ይገኛል ማለት ነው። ስለዚህ ይህንን ቅዱሳት መጽሐፍት እናንተም በያላችሁበት እንድታጠኑ ይህንን እኛ ፍንጭ ነው የምንሰጠው። ከዚህ በኋላ ያለው ደግሞ የእናንተ ድርሻ ይሆናል። በያላችሁበት እንድታጠኑ ማለት ነው። እግዚአብሔር ይስጥልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሁሉ ነገር ተዳሷል በሚገባ። ያው እኛ ኢትዮጵያውያን እንደዚህ አይነት ነገር ሲነገረን የምንሰማው ያው ከእውቀት አንጻር ነው፣ ወይንም አንድ ጊዜ ተነግሮ ያልፋል። በቃ ምንም እንደ እውቀት አይተነው ብቻ የምናልፈው ነገር ነው። ቁጭት እንዲይዘን ነው ትልቁ ነገር። አሁን እዚች ጋር የተዳሰሱት ነገሮች በቂ ናቸው ማለት አይደለም። በጣም የጠለቁና ብዙ መዳሰስ የሚገባቸው እና እያንዳንዱ ኢትዮጵያዊ ደግሞ ኃላፊነት እንዳለበት አውቆ እነዚህን ነገሮች በደንብ ፈትሾ ማንነቱን በተለይ ከእግዚአብሔር ጋር ያለውን ግንኙነት ብዙ የተራራቀ እንደሆነ አድርገው ለማሳየት ብዙ መጽሐፍትን ማንነታችንን እንዳናቅ ማንነታችንን በትክክል ተረድተን ከእግዚአብሔር ጋር ያለንን ግንኙነት እንዳናጠብቅ ተደርጎ ብዙ ነገር ተሰርቶብናልና ቁጭት እንዲይዘን ነው። ወጣቱ ዛሬ ብዙ ኢንተርኔት ላይ መገናኛ ብዙሃን ላይ አለ እና ይሄም የአገሩን ነገር ኢትዮጵያዊነቱን የተበረዙበትን መጽሐፍ ቤተ ክርስቲያን ማናት? ብፁዕ አቡነ ጎርጎርዮስ የኢትዮጵያ ታሪክን ለማጥናት የቤተ ክርስቲያንን ታሪክ ማጥናት በቂ ነው ይላሉ። ምክንያቱም የኢትዮጵያ የቤተ ክርስቲያን ታሪክ ማለት የኢትዮጵያ ታሪክ ማለት ነው። ስለዚህ ኢትዮጵያዊ የሆነ ሁሉ ይሄ ይመለከተዋል። ስለሚመለከተውም የመጽሐፍት መበረዝ ደግሞ ቤተ ክርስቲያን ላይ ያሉት ነገሮች በሙሉ በሚገባ ተረድቶ ራሱን ማጽናት እንዲሁም ተጽዕኖዎቹ እስከምን ይደርሳል፣ ኢትዮጵያዊ የሆነ ነገር በሙሉ ኋላ ቀር እንደሆነ፣ ኢትዮጵያዊ የሆነ ነገር በሙሉ ምንም ርባና ጥቅምም እንደሌለው አድርገን እንድናስብ ተደርገናል ማለት ነው እና እያንዳንዳችን ማሰብ ያለብን ግን ኢትዮጵያ ልዕለ ኃያል እንደሆነች ከእግዚአብሔር ጋር ባላት ግንኙነት ማንም የሚተካከላት የሌለ አምላኳ እግዚአብሔር የሆነ አገር እንደሆነች በሚገባ መረዳት ይጠበቅብናል ማለት ነው። እነዚህን መረዳታችን ለምን ይመጣል ማለት ወጣቶች ተነሳስተው ቅድስት ቤተ ክርስቲያናቸውን እውነተኛ ማንነቷን አውጥተው በዚህም እንዲጠቀሙ በዚህም ደግሞ ከሰማያዊ ርስታቸው እንዲደርሱ የሚያደርግ እውነት ነው ማለት ነው። ሁሉ ታሪኮቿን በሙሉ ሸራርፈው ለራሳቸው ያደረጉ ብሎም ደግሞ ቅዱሳን አባቶቻችን አገራቸውን አይናገሩም። እነሱ ያልተናገሩትን አገሮቻቸውን ለራሳቸው በመውሰድ ለምሳሌ ሊቅ አባ ተስፋ ስላሴ ሞገስ በገለጹበት መጽሐፋቸው ምንድን ነው የሚሉት? ቅዱስ ኤፍሬም ኢትዮጵያዊ እንደሆነ ብዙ ኢትዮጵያውያን የሆኑ ቅዱሳን እንዳሉ ይነገረናል። ግን ሁላቸውም ተቀራምተዋቸዋል። ሁሉንም ማለት ነው። አንዱ ሶሪያ ይወስዱታል፣ አንዱ ደግሞ ሌላ ሀገር ይወስዱታል። እንዲህ እያሉ የኢትዮጵያን አባቶችና ታሪኮቻችንን ተቀራምተውታል ማለት ነው። ስለዚህ በትክክል ታሪካችንን ብናቅ ለልጆቻችን ብንነግር የነገዋን ኢትዮጵያ ቅድስት ሀገር አቢሲኒያ ሆና ታላቅ ሆና የምትነሳውን መገንባት እንችላለን ማለት ነው። ወይንም ደግሞ የሚነገሩን ምስጢራተ ቤተ ክርስቲያንን በሚገባ ተረድተን አገራችንን ማንነቷን ከእግዚአብሔር ጋር ያላትን ጥልቅ ግንኙነት
ተረድተን እኛም በዛ ህይወት እንመራለን ማለት ነው። ስለዚህ ይህንን ገንዘብ ማድረግ ይገባናል። ቁጭት እንዲይዘን ነው ዋናው የዚህ ርዕስ መነሳቱ፣ ቁጭት እንዲይዘን ነው፣ እንድንነሳሳ ነው። በዚህ ተነሳስተን ማንበብ የሚገባንን መመርመር የሚገባንን ወጣቶች እንድንመረምር ለማለት ነው። እግዚአብሔር ይስጥልኝ። ቃሉ ተሰማለን በርትቶ ደግሞ ታጽናለን። እግዚአብሔር ይስጥልን ለማለት እንወዳለን። እንግዲህ ብዙ ጥያቄዎች እየመጡ ስላልሆነ የመጨረሻ የቀረ ክፍል ስላለ እሱን ተስፋ ሚካኤል ረዳ ያቀርቡና ወደ ቀጣይ መርሃ ግብር እንሄዳለን። በድጋሚ የልዑል እግዚአብሔር ስም የተመሰገነ ይሁን። ንግሥተ ሰማያት ወምድር ወላዲተ አምላክ ምስጋና ደርሷ ይገባል። እንግዲህ ያው ቀደም ሲል እንደጠቀስኩት ወላዲተ አምላክ በመጽሐፍ ቅዱስ ውስጥ ያላት ሚና ምንድን ነው? ቅዱሳን ስለ ወላዲተ አምላክ ያስተማሩት፣ የተናገሩት፣ የመሰከሩት፣ የጻፉላት ነገር አለ ወይስ የለም? ተጽፈውስ ከሆነ እነዚህ መጽሐፍት የት ናቸው? እንዴት ነው አሁን ስለ ቅድስት ዲቦራ፣ ስለ ቅድስት አስቴር፣ ስለ ብዙ ቅዱሳን በሕይወት ተመክሯቸው፣ በገድላቸው፣ በትሩፋታቸው ከእግዚአብሔር ጋር እንዴት እንደነበሩ ስለ ብዙ ቅዱሳት አንስት ተጽፎላቸዋል። ነገር ግን ሰማይና ምድርን የፈጠረውን የሚታየውንና የማይታየውን ዓለም የፈጠረውን እርሱ እናት የሆነችውን ወላዲተ አምላክን እንዴት ቅዱሳን ስለ እርሱ አይናገሩም? እንዴትስ አይጽፉም? ቅዱሳን ሐዋርያትስ እንደው እነ ቅዱስ ዮሐንስ፣ እነ ቅዱስ ጴጥሮስ፣ እነ ቅዱስ ማርቆስ እንዴት ነው ስለ ወላዲተ አምላክ ያልጻፉት ያልተናገሩት? በቃ ወላዲተ አምላክ እስኪ ስለ አማላጅነቷ፣ ስለ እናትነቷ፣ ስለ ፍጹም ፍቅሯ ከመጽሐፍ ቅዱስ ውስጥ ከጠቀስክልኝ አምናለሁ የሚል የምንፍቅና አስተምህሮ የክህደት ቃል የወጣው ዋናው ምክንያት ቅዱሳት መጽሐፍት ስለተበረዙ ነው ማለት ነው። ለምን? ለዚህም ማሳያ የሚሆነው ብዙ አዋልድ መጽሐፍት ስለ ወላዲተ አምላክ መናገራቸውና መተረካቸው ነው። አዋልድ መጽሐፍት ቀደም ሲል በመግቢያ ላይ እንደተመለከት ነው በ10 መጽሐፍት ላይ የተመረኮዙ 10 መጽሐፍትን ለመተንተን ለማብራራት እንዲሁም በይበልጥ ትውልዱ እንዲረዳው ለማድረግ ቅዱሳን የጻፏቸው ሲሆኑ በ10 ላይ ያልተገኙት የወላዲተ አምላክ ስለ ወላዲተ አምላክ የሚናገሩ መጽሐፍት እንዴት በአዋልድ ላይ ሊገኙ ይቻሉ? ትውልዱ ደግሞ በቃ ወይ 66 73 81 ካልሆነ በስተቀር አልቀበልም ነው የሚለው። ስለዚህ ይሄ አስተሳሰብ ከየት ነው የመጣው? ቀደም ሲል ለማየት እንደሞከር ነው። ለምሳሌ ሉተራውያን፣ ፕሮቴስታንት በ16ኛው ክፍለ ዘመን በ17ኛው ክፍለ ዘመን የተነሱበትም ዋናው ነጥብ ምንድን ነው? መዳን በእምነት ብቻ ነው፣ በስራ አይደለም። ሌላው ነጥባቸው ደግሞ መጽሐፍ ቅዱስ ብቻ ነው የመጨረሻ ውሳኔ ሰጪ የሚሉ ናቸው። ይህንንም 66 መጽሐፍ ቅዱስ 66 ብቻ ናቸው ብለው ይቀበሏቸዋል ማለት ነው። ስለዚህ ስለ ወላዲተ አምላክ የሚናገሩ ስለ ቅዱሳን የሚናገሩትን ስለ ጻድቃን፣ ስለ መላእክት የሚናገሩ መጽሐፍት ሁሉ ከጥቅም ውጭ እንዲሆኑና ትውልዱ ዝም ብሎ በዘፈቀደ እንዲጓዝ የቅዱሳት መጽሐፍት መበረዝ አይነተኛ ሚና ይጫወታል ማለት ነው። አሁን ለምሳሌ ፕሮቴስታንቱ ዓለም ቅዱሳንን አይቀበልም፣ ወላዲተ አምላክን አይቀበልም። ግን ፕሮቴስታንቶች ይህንንም ታሪክ ያውቃሉ ብዬ አላስብም እውነት ለመናገር። አሁን ለምሳሌ ቅዱስ ቄርሎስን፣ ቅዱስ ዮሐንስ አፈወርቅን፣ ቅዱስ አትናቴዎስን ምክንያት በማድረግ ነው ፕሮቴስታንቶች አይ እኛ መጽሐፍ ቅዱስን ብቻ ነው እንጂ አዋልድን አንቀበልም የሚሉበት ምክንያት። ቅዱስ ዮሐንስ አፈወርቅ በመጽሐፍ ቅዱስ ውስጥ የተጠቀሱትን ካልሆነ በቀር ሌሎችን አትቀበሉ ብሏል። ቅዱስ አትናቴዎስም እንደዚህ፣ ቅዱስ ቄርሎስም እንደዚህ ስላለ እኛ ደግሞ ከ66 ውጪ ሌሎችን መጽሐፍት አንቀበልም የሚል መሰረታዊ የሆነ አስተምሮ አላቸው ማለት ነው። ነገር ግን ይህንን ከእውነታው ጋር ስናያይዘው ሲጀመር እነዚህ ሰዎች ቅዱሳንን አይቀበሉ፣ በመጽሐፍ ቅዱስ የተጠቀሱ ቃላትንም አይቀበሉም። ስለዚህ ለጥፋት ለክፋት አተረጓጎም ቅዱሳንን ያወሳሉ ማለት ነው። ለምልጃ
ለድህነት ለዘላለማዊ ሕይወት ሲሆን ግን ቅዱሳንን አይጠቀሙም ወይ ደግሞ ቅዱሳንን ዋቢ አድርገው አይናገሩም ማለት ነው። ስለዚህ ስለ እነዚህ ቅዱሳን ብዙ ተነግሯል፣ ብዙ ተተርኳል። ስለ ሰማዕቱ ቅዱስ ጊዮርጊስ፣ ስለ አቡነ ተክለ ሃይማኖት፣ ስለ ብዙዎች ቅዱሳን፣ ስለ ኢትዮጵያውያን ተጠቅሷል። ነገር ግን ውድ ኢትዮጵያዊ ስለሆነችው ስለ ንግሥተ ሰማያት ወምድር ወላዲተ አምላክ ግን በመጽሐፍ ቅዱስ ውስጥ በአዋልድ መጽሐፍ ውስጥ እምብዛም ተጽፎላት አናገኘውም። ይህም የአስራት ሀገር አድርጋ የተሰጣት ሀገሪቷ የአስራት ሀገር ሕዝቧም የአስራት ሕዝብ ስለሆናት ወላዲተ አምላክና ሕዝቧን ለማራራቅ ቅድስት ሀገር ኢትዮጵያን አቢሲኒያንንም ከወላዲተ አምላክ እቅፍ ውስጥ ለማስወጣት የተደረገ ኩነት ወይ ደግሞ የታሪክ ሂደት ነው ማለት ነው። ስለዚህ እንዲሁ በዚህ ሰዓት ብቻ የምናጠቃልለው በእነዚህ ምዕራፍ ውስጥ አልተጠቀሰችም፣ በዚህ መጽሐፍት ውስጥ አልተዳሰሰችም ብቻ ብለን የምንጠቅሰው አይደለም ማለት ነው። ነገር ግን ትውልዱ ስለ ወላዲተ አምላክ ግንዛቤ እንዲኖረው እኛ እዚህ ጋር ማምላክን ብለን ስለቆምን ቅዱሳት መጽሐፍት ደግሞ ስለ እርሷ ስለሚናገሩ እኛም ስለ እርሱ ለመመስከር ነው የቆምነው ማለት ነው። ያ በመከራና ቀደም ሲል እንደተጠቀሰ በመከራና በሕማሙ ጊዜ ፍጹም አምላክ አልተለየችውም ነበረ። በትንሣኤው ጊዜ ቀድማ እንደተገኘች ወላዲተ አምላክ በመልእክቷ ነግራናለች። ግን እንዲሁ እሷ ስለተናገረች ብቻም ሳይሆን በማስተዋል ስንረዳው አንድያ ልጇን በሐዘንና በመከራው ጊዜ እንዴት ነው ልትለየው የምትችለው? አሁን በጠፋባት ጊዜ በልጅነት ወራት በጠፋባት ጊዜ እሷም እኮ ብዙ እንግልት ደርሶባታል። ሞትና ስቅለቱን ትንሣኤውን ደግሞ ታውቃለች፣ ታምናለች። ስለዚህ እስኪነሳ ድረስ በመቃብሩ እንዳልተለየች ደግሞ ቅዱሳት መጽሐፍት ይናገራሉ ማለት ነው። ስለዚህ ወላዲተ አምላክ ምንም በቅዱሳት መጽሐፍት ውስጥ ቦታ እንዳልተሰጣት በጥቂቱ ለመናገር ያህል ነው ማለት ነው። ከእድሜዋ ጋር በተያያዘ ቅድም እንደጠቀስኩት የታሪክ ኩነቶችን፣ ክስተቶችን ዋቢ በማድረግ የታሪክ ተመራማሪዎች የወላዲተ አምላክን እድሜ 72 እንጂ 64 አይደለም የሚል መደምደሚያ ላይ ደርሰዋል ማለት ነው። ቅድም እንደተናገር ነው ማለት ነው። ስለዚህ እነዚህ የታሪክ ተመራማሪዎች እምነት የሌላቸው ምርምርን ለእውቀት እንጂ ለድህነት የማይጠቀሙበት የታሪክ ተመራማሪዎች ስለ ወላዲተ አምላክ እድሜ 72 ነው፣ አምላክም 42 ነው እንጂ 33 አይደለም ብለው መናገራቸው ታሪክን አንስተው ነው፣ ታሪክን መርምረው ነው። ስለዚህ እኛ ደግሞ ለምንድን ነው መጽሐፍትን የማናየው የማንከተለው? ያለማነጻጸራችንስ ምክንያት ምንድን ነው የሚሉ ነጥቦችን እንዲሁ በግሌ ለማንሳት ስለምፈልግ ነው። ስለ ቅዱስ መስቀሉና ስለ ጽላተ ሙሴም እንዲሁ ማንሳት እንችላለን ማለት ነው። ወላዲተ አምላክ በመልእክቷ ብርሃነ መስቀል እንጂ ግማደ መስቀል እንደማይባል ነግራናለች። መስቀሉ የተገመደ እንዳልሆነና ማንኛውም በገዳመ ጽላተ ሙሴ ወመስቀለ መድኅን እንደሚገኝ ነግራናለች። ነገር ግን መስቀሉ የተገመደ ነው፣ እንዲህ ተከፋፍለውታል ለበረከት የሚል አስተምሮ ፍጹም የመስቀሉን ኃይል ከጥያቄ ውስጥ የሚከት አስተምህሮና ትምህርት አለ ማለት ነው። አሁን በመስከረም እና በመጋቢት ወር ድርሳነ መስቀል ላይ ቅድስት ንግሥት እሌኒ መስቀሉን ለማሰስ ለማውጣትና በክብር ለማኖር የከፈለችውን ዋጋ ተተርኮ እናገኘዋለን ማለት ነው። መስቀሉን ነው እንጂ የሚለው ግማደ መስቀሉን አይደለም የፈለገችው እሷ። አይሁድም ቢሆኑ ምንም እንኳ የጌታ መስቀል ቢቀብሩትም ከከተማ ውጭ አርቀው ቢያስቀምጡትም የቆሻሻ ክምር እላዩ ላይ ቢከምሩበትም ነገር ግን ታሪኩ ላይ ከፈሉት፣ ቆረጡት፣ ገመዱት የሚል ነገር አልተካተተም። ሰለስቱ ምዕት የሃይማኖት ጸሎት ላይ ባስቀመጡልንም እንዲህ የሚል ሁልጊዜ እኛ ዘወትር የምንጸልየው ጸሎት አለ። መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል መድኃኒተ ነፍስነ። እንግዲህ መስቀል እያልን ነው እንጂ የምንጠራው ግማደ መስቀሉን አይደለም።
ወይ ግማድ ከሆነ ደግሞ ኃይል ጸወን መድኃኒተ ሥጋ ወነፍስ ሊሆን አይችልም ማለት ነው። ከፊት ለፊታችንም ብርሃነ መስቀሉን እያሰበን የምንጸልየው ጸሎት ትክክል አይደለም ማለት ነው። ለምን? ወይ የቀኝ እጁና ወይ የግራ እጁን ነው፣ አሊያም ብቻ ሎቱ ስብሐት ለመናገር እንኳን የሚከብድ ነው ማለት ነው። ስለዚህ ቅዱሳን አበው ያስቀመጡልን ብርሃነ መስቀሉን እንጂ ግማደ መስቀሉ እንዳልሆነ ትውልዱ ማየት መረዳት ይገባዋል ማለት ነው። በመዝሙር 21:18 እንዲሁም በማቴዎስ 27 ከ31 እስከ 38 እንደምንረዳው አይሁድ የጌታን ልብሶች ዕጣ ተጣጣሉበት ይላል። እንግዲህ የጌታን ልብሶች ሊሰቅሉት ባሉ ጊዜ ዕጣ ተጣጣሉበት እንጂ ሊቀዱት፣ ሊያቃጥሉት ወይ ደግሞ አልሆነ ነገር ሊያደርጉበት አልደፈሩም ማለት ነው። ስለዚህ መስቀሉንስ የሚደፍረው መስቀሉንስ የሚገዳደረው ማን ነው? ከመስቀሉ ጋራም ተያይዞ ይህ መስቀል ደፍሮ ሊከፍለው የሚችለው የትኛው ኃይል ነው? ከጌታዬ ከመድህን እግዚ መስቀል በቀር ሌላ ትምክህት ከእኔ ይራቅ። እንግዲህ ትምክህት አድርገን የምንቀበለውን መስቀል ማን ነው ሊገምደው የሚችለው? ወላዲተ አምላክም እንዲሁ እንደነገረችን ብርሃነ መስቀል እንጂ የስጋም የነፍስም መድኃኒት እንጂ ግማደ መስቀል ብለን ስለማንቀበል ማለት ነው። ይህንንም በገላትያ 6:14 ላይ ተጠቅሶ እናያለን ማለት ነው። በድርሳነ መስቀሉም አይሁድ ለዘመናት ከከተማ ውጭ አውጥተው እንዳስቀመጡት ቆፍረውም በጉድጓድ እንዳኖሩት እንጂ እንዳልገመዱት ታሪኩ ይናገራል ማለት ነው። ጽላተ ሙሴም እንዲሁ ቅድስት ሀገር ኢትዮጵያ ላይ ነበረች ከመጀመሪያውም ጀምሮ። ለምን? ቀደም ሲል እንደተመለከት ነው እስራኤል ተብሎ የኢትዮጵያን የአቢሲኒያን ሁለንተናዊ ታሪክ ልዕልናና ፍጹም የተዋህዶነትና የኢትዮጵያዊነትን ሚስጥር አሁን ለመናያት ቅንጣት ሀገር እስራኤል ተብላ ለምትጠራው አሳልፎ ለመስጠት የተደረገ ደባ ነው ማለት ነው። ስለዚህ ቀድሞ ነገር ጽላተ ሙሴም ከነቢዩ ከናታን ጋራ ከሰለሞን ጋራ ከዳዊት ጋራ የነበረች በመሆኗ ኢትዮጵያ ውስጥ እንደነበረች ማሳያ ነው ማለት ነው። ከዛ በኋላ ነው ወደ ኢትዮጵያ የመጣችው የሚለውም ትርክ ትክክል እንዳልሆነ ማሳያ ነው ማለት ነው። እንዲሁ ለመጨረሻ ጊዜ በመጽሐፍ ቅዱስ ውስጥ ተጠቅሰው ነገር ግን በ66 ውስጥ እንዲሁም በ81 ውስጥ የማናገኛቸውን የመጽሐፍ ቅዱስ ክፍሎች በጥቂቱ እንዲሁ ለማየት እንሞክራለን ማለት ነው። ያው በአቤል እና በቃየን ታሪክ መካከል ያለውን እናያለን። አንዱ ገበሬ አንዱ ደግሞ እረኛ እንደሆነ እናያለን። ስለዚህ ገበሬው እርሻውን ሰብሉን ሰብስቦ ለማን ነበር የሚያቀርበው? ስለዚህ ከጀርባ የሚሰበስባቸው የኔ የሚላቸው ቤተሰቦች እንደነበሩት ማሳያ ነው ማለት ነው። ቃየንም በተመሳሳይ። ስለዚህ ይህን ታሪክ ግን በመጽሐፍ ቅዱስ ውስጥ ተጠቅሶ አናየውም። የቃየን ሚስት ማን እንደሆነች ኩፋሌ 5 ላይ እናገኘዋለን። ይህንን ደግሞ በ66 መጽሐፍ ውስጥ አናገኘውም ማለት ነው። በይሁዳ 1:14 ላይም ስለ ቅዱስ ሄኖክ ይናገራል፣ ይመሰክራል። ሄኖክ ማን ነው? ነቢየ ልዑል ቅዱስ ሄኖክ ምንድን ነው ያደረገው የሚለውን ግን እንዲሁ የካቶሊክና የ66 መጽሐፍ ቅዱስ ብቻ ብለው የሚያምኑት የፕሮቴስታንት የእምነት ድርጅቶች እነሱ መጽሐፍ ውስጥ አናገኘውም ማለት ነው። ማቴዎስ 27:8 ላይም ይሁዳ መድኃኔዓለምን በሰቀለው ጊዜ ተጸጽቶ ታንቆ እንደሞተና ያም ቦታ የደም መሬት ተብሎ እንደተጠቀሰ ይናገራል ማለት ነው። ነገር ግን በተረፈ ኤርሚያስ እንጂ በ66 ወይ ደግሞ በ73 መጽሐፍ ቅዱስ ውስጥ ይህንን ታሪክ አናገኘውም ማለት ነው። አንዱም ቦታ ታንቆ ሞተ ይላል፣ አንዱም ቦታ ደግሞ አንጀቱ ተዘርግፎ ሞተ ይላል። ስለዚህ በይሁዳ አሟሟት ዙሪያ እንኳን የተለያዩ አስተምሮች ነው ያሉ። ስለዚህ እነዚህን ደግሞ በ66 ወይ ደግሞ በ73ቱ መጽሐፍ ቅዱስ ውስጥ አናገኛቸውም ማለት ነው። ማቴዎስ 2:23 ላይም በነቢያት ናዝራዊ ይባላል ተብሎ የተጻፈው ይፈጸም ዘንድ ይላል። እንግዲህ ከነቢያት የትኛውም ናዝራዊ ይባል ዘንድ ይገባዋልና ብሎ የጻፈ የለም። ነገር ግን ይህንን ቃል በማቴዎስ 2:23 ላይ እናገኘዋለን። ስለዚህ ሌሎች
ቅዱሳት መጻሕፍት እንደሚያስፈልጉ፣ ይሄ ብቻ በቂ እንዳልሆነ ሉተራውያን እንደሚያስረዱት፣ ካቶሊካውያንም የሕግና የስርዓት መጽሐፍትን ፍጹም እንዳስወጡት እንዳልሆነ ማስረጃ ነው ማለት ነው። ሁለተኛ ጢሞቴዎስ 3:8 ላይም ኢያኔስና ኢያንበሬስ ቅዱስ ሙሴን እንደተቃወሙት ይናገራል። ይህ ታሪክ ደግሞ በኦሪት ዘጸአት ላይ አልተጠቀሰም። ስለዚህ ይህንን ኬት አምጥቶ ነው የተናገረው ብለን ስንል መልስ የለንም ማለት ነው። አንደኛ ዜና መዋዕል 29:29 ላይም የቀረውም የዳዊት ታሪክ በነቢዩ በሳሙኤል ናታን፣ ጋድ ታሪክ ተጠቅሰዋል ይላል። ስለዚህ አሁን ቅዱስ ሳሙኤልን፣ ነቢዩ ናታን፣ ጋድን እንዲሁ ስንመለከታቸው ከቅዱሳን ጋር በነበራቸው ሁለንተናዊ ግንኙነት እንጂ ራሳቸውን ችለው መጽሐፍት እንዳሏቸው አናይም፣ ወይ ደግሞ የተጠቀሱ መጽሐፍት የሉም። ነገር ግን አንደኛ ዜና መዋዕል ላይ የቀረውስ የዳዊት ታሪክ በነቢዩ በሳሙኤል መጽሐፍ ላይ የተጠቀሰ፣ በነቢዩ ናታን ላይ የተጻፈ፣ በጋድ ታሪክ ውስጥ የተጠቀሰ ታሪክ እንዳለ፣ ነገር ግን ይህን ታሪክ በ73ቱም በ66ቱም እንደማናገኘው ማሳያ ነው ማለት ነው። ዘኍልቍ 21:14 ላይም የእግዚአብሔር የጦርነት መጽሐፍ ይላል። ስለዚህ የእግዚአብሔር የጦርነት መጽሐፍ የቱ ነው? ይሄንንም ከነዚህ መጽሐፍት ውስጥ አናገኘውም ማለት ነው። ሁለተኛ ዜና 12:15 ላይም የሮብዓም የቀረው ታሪክ በነቢዩ ሻማያ ታሪክ ውስጥ አለ። እንዲሁም ኢያሱ 10 ላይ ኢያሱ የቀረ የኢያሱ ታሪክ በነቢዩ በሻማያ ታሪክ ውስጥ እንደተጠቀሰ ይናገራል ማለት ነው። ስለዚህ ሁለተኛ ዜና መዋዕል 12:15 ላይም እንዲሁም የመጽሐፈ ኢያሱ 10 ላይም ስለ ነቢዩ ሻማያ የተናገሩት ነገር አለ። ነገር ግን ነቢዩ ሻማያ ከደቂቅም ከአበይትም ነቢያት አንዱ ውስጥ ተደርጎ አይቆጠርም። ስለዚህ ከመጽሐፍት ውስጥ ውጭ የተደረጉ መጽሐፍት እንዳሉ ራሱ ይሄ ማሳያ ነው ማለት ነው። እንግዲህ የ2000ውን ዓመተ ምህረት መጽሐፍ ቅዱስ ተመልክቼ እንትኔን ጨርሳለሁ ማለት ነው። እንግዲህ የ2000 ዓመተ ምህረት መጽሐፍ ቅዱስን ስናየው እንግዲህ ጥቁር ከቨር ያለውን መጽሐፍ ቅዱስ ማለት ነው። መግቢያውን ለማየት እንሞክራለን። ይህ እትም ያው ይሄ መጽሐፍ ቅዱስ ማለት ነው። መጽሐፍ ቅዱስ ተብሎ የሚጠቀሰው እንግዲህ ይህ እትም ሊታተምበት የቻለበት ዋናው ምክንያት ምንድን ነው የሚሉ ነጥቦችን ስንመለከት ከመግቢያው ባጭሩ አንደኛው የመጀመሪያው እትም በግዕዝ መሰረትነት ላይ የተተረጎመ ባለመሆኑ ይላል። እንግዲህ መልካም ነው ሀሳቡ። በግዕዝ መሰረትነት ላይ የተተረጎመ መጽሐፍ ባለመሆኑ ምክንያት ከዚህ በፊት የነበሩት ማለትም ይሄኛው መጽሐፍ በ80ዎቹ ጊዜ የታተመው መጽሐፍት እንዲሁም ከዛ በፊት የነበሩ መጽሐፍት የግዕዝን መጽሐፍ ቅዱስ መሰረት ያደረገ አይደለም፣ ይልቁንም ግሪኩን ነው መሰረት የሚያደርገው። ስለዚህ በግዕዝ መሰረትነት ላይ መጽሐፍ ስለሚገባው ይህን መጽሐፍ ቅዱስ አትመናል የሚል አንድምታ ያለው ነው። ሁለተኛው ከቤተ ክርስቲያን የአተረጓጎም ስልት የራቀ ስለሆነ ይላል። እንግዲህ ቤተ ክርስቲያን ምን አይነት የአተረጓጎም ስልት ነው ያላት? ይሄ የአተረጓጎም ስልት ደግሞ በዚህኛው መጽሐፍ ቅዱስ ውስጥ አልተካተተም ማለት ነው። ወይ ደግሞ ይህ መጽሐፍ ቅዱስ ሲታተም የመጽሐፍት የአተረጓጎም ስልትን ተከትሎ የታተመ አይደለም ማለት ነው። ሶስተኛው ሊቃውንት እነዚህንና ከዚህ በፊት ያሉ መጽሐፍትን መጽሐፍት ናቸው ወይ ደግሞ መጽሐፍ ቅዱስ ነው ብለው ለመቀበል ሊቃውንት ተቸግረዋል። ስለተቸገሩ ለዚህ ነው ይሄኛውን የ2000 ዓመተ ምህረት እትም እንዲታተም የተደረገው የሚል መግቢያው ላይ እንመለከታለን ማለት ነው። ስለዚህ እነዚህን ነጥቦች ስንመለከት እውን ሚሊኒየም ተብሎ በተጠቀሰ ዓመተ ምህረት ላይ የተከናወነ የመጽሐፍ ቅዱስ እትም ነው። ነገር ግን ይህ ነገር በሚሊኒየም ነው ወይ የተገለጸላቸው? ለዘመናት ስንቀበለው ትውልዱ ሲረካከበው የመጣ መጽሐፍ ቅዱስ አለ። ቀደም ሲል በኃይለ ሥላሴ ዘመን
ዘመነ መንግስት የተደረጉ የመጽሐፍት መበረዞችንና ፍጹም ተሻሽለው ተተርጉመው እንደሚመች ተደርገው እንዲወሰዱ በሚል የታተሙ እትሞችን እናስታውሳለን። ስለዚህ ይህ የኃይለ ሥላሴ አካሄድ አሁንም እንዳላቋረጠ ነው የምንረዳው። የት ነው የታተመው ይህ መጽሐፍ ቅዱስ? እንደውም በኃይለ ሥላሴ ዘመን በብራና ሰላም ማተሚያ ድርጅት ነበር የሚታተመው። ይሄ ግን ከየት ነው የሚመጣው ስንል ኢትዮጵያ ውስጥም አይደለም የሚታተመው። ስለዚህ ቀደም ሲል የጠቀስነው የዓለም የአብያተ ክርስቲያናት ጉባኤ፣ የዓለም የመጽሐፍ ቅዱስ ማህበር አንድ እምነት፣ አንድ አገዛዝና አንድ ስርዓትን በምድር ላይ ለመትከል ያለመ በመሆኑ በእምነቶች መካከል ያሉትን ልዩነቶች ለማጥበብና ፍጹም የክህደት አስተምሮን በትውልዱ ላይ ለመትከል ዓላማ ያደረገ ነው ማለት ነው። ለምንድን ነው የግዕዝን ማስቀደም የፈለገው ብለን ስንል ይሄ እንደ በ2000 ዓመተ ምህረት ነው ግዕዙን ያነበቡት ማለት ነው። ከዛ በፊት አላነበቡትም ማለት ነው፣ ወይ ጥረቶች አልተደረጉም ማለት ነው። ይሄንን ላሳተሙት ሰዎች መልስ እንዲሰጡበት እድሉን እንሰጣለን ማለት ነው። ስለዚህ ከዚህ ጋር ተያይዘው ደግሞ ብዙ ትችቶች በዚህ መጽሐፍ ቅዱስ ላይ ይነሳሉ። አንደኛው ያው ቅድም እንደጠቀስኩት የግሪክ ቋንቋ ሊሰጠው የሚገባውን ትርጉም ስቷል የሚል ነው። ለምን መጽሐፍ ቅዱስ ከግሪክ ወደ አማርኛ ነው የተተረጎመው ይላል። እነዚህ መጽሐፍት ከግሪክ ወደ አማርኛ እንጂ ከግዕዝ ወደ አማርኛ ስላልተተረጎሙ ይሄኛው ደግሞ የግሪኩን መሰረታዊ ሀሳብ ይስታል ይላል። በግሪክም ሆነ በግዕዝ ውስጥ የሌሉ ቃላት ገብተውበታል ይላል። እንግዲህ ገብቶ ማየት ነው። በግዕዝና በግሪኩ መጽሐፍ ቅዱስ ውስጥ በዚህኛው ውስጥም በግዕዙ መጽሐፍ ቅዱስ ውስጥም የሌሉ ቃላት ወይ ደግሞ ኃይለ ቃላት በዚህ መጽሐፍ ቅዱስ ተካተዋል ይላል። ማብራሪያዎችም በግርጌ መጻፍ ሲገባቸው በቃሉ ላይ ተጽፈዋል ይላል። ስለዚህ ቃሉን ይናገራል፣ ለቃሉ ደግሞ ማብራሪያ እየሰጠ ነው የሚሄደው ማለት ነው። ይሄ ማለት ደግሞ ትውልዱ እዛ ላይ የተጻፈውን መጽሐፍ አስተምሮውን እነሱ በሚፈልጉት መልኩ ትውልዱ እየተረዳው እንዲሄድ እድል የሚከፍት ነው ማለት ነው። የብስራት መጽሐፍትን የአዘጋገብ ስልትና ቅደም ተከተልንም አዛብቷል ወይ ደግሞ ቀላቅሏል ይላል ማለት ነው። ስለዚህ ይህንንም በይበልጥ መጽሐፍ ቅዱሱን አይቶ መረዳት ያሻል ማለት ነው። ያው ከመጽሐፍ ቅዱስ መበረዝ ጋር በተያያዘ እንዲሁ ጠቃሚ ናቸው ብለን የምናነሳቸው ነጥቦች እነዚህ ናቸው። ልዑል እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር ይስጥልን። ቃሉ ያሰማልን፣ በረከት ተዋህዶ እምነት ያጽናልን። መምህር ተስፋ ሚካኤል ረዳይ ያው የመጽሐፍት መበረዝ ጋር በተያያዙ የተነሱትን ነጥቦች አይተናል ብለን እናስባለን። ያው በዚህ እንፈጽማለን። የኛውን ክፍል ወደ ሁለተኛው ክፍል መሄድ እንፈልጋለን። እንደ መጨረሻ ንግሥተ ተማሪያኖች ኢትዮጵያ አቢሲኒያ የሚናገሩትን ነገር ሰምተን እንመለስ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወላዲተ አምላክ ክብር ይግባት። እንግዲህ ያው ትንሽ እኔም ገባ ማለት ስላለብኝ በዚህ ዙሪያ ስለ ኃይለ ሥላሴ እንደው የታላቋ የአቢሲኒያን ሕዝብ መጠየቅ እፈልጋለሁ። የኃይለ ሥላሴ ንግስና የኢትዮጵያ ሕዝብ እንዴት ያየዋል? አሁን አንዳንድ ሰው ከእግዚአብሔር ናቸው፣ ከእግዚአብሔር ተቀብተው ነው፣ እግዚአብሔር ፈቅዶላቸው ነው የሚል ነገር ስላለ እኔ ደግሞ ያ አይደለም የተሰጠኝ። ፍጹም የሆነ የእግዚአብሔር ፈቃድ እንደሌላቸው ነው የማውቀው። በጭራሽ እግዚአብሔር እንዳዘነም ነው የማውቀው። ምክንያቱም እንግዲህ እኔ ከእንግሊዝ ሀገር ጀምሮ አገልግሎት ስጀምር የእሳቸውን ታሪክ እዛ ቦታ ላይ በደንብ እንዳቅ የተደረግኩበትም ነገር አለኝ፣ አገልግሎቱን ስጀምር ማለት ነው። እና ምንድን ነው ያው በንግስናው የንግስና ኢትዮጵያን ስናነሳ ንግስናን ስናወራ ብዙ ጊዜ ለኃይለ ሥላሴ በጣም ትልቅ ቦታ ይሰጣል። በተለይ የጀማይካ ህዝብ ዌስት ኢንዲዎች አይደል ትልቅ ቦታ፣ ራስታፋሪያንስ ትልቅ ቦታ ይሰጧቸዋል። እና ያው እኛም ደግሞ አብረን ተያይዘን ደግሞ በቃ ስለ ኃይለ ሥላሴ በጣም ብዙ የሚባል ነገር አለና
እኔ ግን ከህዝቡ ጋር ይቃረናል ማለት ነው። እኔ ከሰማይ አምላክ የሚመጣልኝ መልእክት አይገናኝም። እንደውም አንድ ጊዜ ያስተላለፍኩት መልእክት እዚህ የሚለኝ የኃይለ ሥላሴ ስለ ረፍታቸው ስጠየቅ በገነትም በሲኦልም በብሔረ ሕያዋንም አይደለችም ብለሽ ለህዝቡ ንገሪው ነው የተባልኩት ማለት ነው። እና እንዴ እንደውም የሆነ ሰው አረ ንግሥተ ነገሥት ምን ማለት ነው? በሲኦልም በገነትም በብሔረ ሕያዋንም አይደለችም ማለት እንዴት? ሞተው እኮ ነው ኃይለ ሥላሴ እኮ ሞተዋል ተብለው ነው የሚወራው። እና እንዴት ነው እርሶ ጋር ሲመጣ ያለው መልእክት ይላል። አዎ እኔ ከአእምሮና ከህሊና በላይ ብያለሁ። እና እንዳልኩት አንዳንድ ሰው በኃይለ ሥላሴ ዙሪያ የኃይለ ሥላሴን ንግስናን የማይቀበል አለ። ብዙሃኑ ህዝብ ግን የእሳቸው ጊዜ ደግ ዘመን ነው፣ የእሳቸው ጊዜ እንዲህ ነው ተብሎ በጣም ብዙ ነገር ይወራለታል። እና እንደውም ያው ኃይለ ሥላሴን መንግስቱ ኃይለማርያም እንደገደላቸው ያው ወይ የእሱ የደርግ ወታደሮች ገለዋቸው እንደሆነ ያው እሱን ስልጣኑን ለመያዝ ሲል ምናምን የተባለ ነገር አለና እኔ ግን ይህንን መልእክት ሳመጣ ትንሽ አንዳንድ ሰው እንዴ ምን ማለት ነው? ምን ለማለት ተፈልጎ ነው? በሲኦልም በገነትም በብሔረ ሕያዋንም አይደለም ያለችው ነፍሷ። እንግዲህ ምን ለማለት ተፈልጎ ነው? እና እንዳልኩትም እግዚአብሔርም ደግሞ ንግስናውን ወይም ተቀብተው ወይም በእግዚአብሔር መንፈስ ቅዱስ ትእዛዝ ተሰጥቷቸው አይደለም የነበረው ንግስናቸው። እኔ እንደተረዳሁት እኔም በአገልግሎቴ እንዳልኩት ጸሎት ሳልይዝበት በመንፈስ ቅዱስ የተሰጠኝን ነገር ሁሉ ሙሉ ሆኜ ነው ለህዝብ ወጥቼ የምናገረው ማለት ነው። እና እሳቸው የኢትዮጵያን ታሪክ ትልቁን ከበረዙት እና ዛሬ የምንሰማቸውን እንዳልኩት እኔ መጽሐፍ አገላብጬ አይደለም የተነገረኝ፣ ቀጥታ ከእግዚአብሔር የተነገረኝ ነው። እንግዲህ እግዚአብሔር አለኝ ብሎ ማለት እውነት ጥሩ አይደለም፣ ትክክል አይደለም። ግን ትክክል የሆነውን ነገር ይዤ ነው ሙሉ መሆነው። እንዴት እግዚአብሔር ያላለውን ነገር እኔ ለህዝቡ እንዴት አመጣዋለሁ? እና ዛሬ መጽሐፍ ቅዱስ መጽሐፍቶችን እንግዲህ ከዛም በፊት ሴራን ይኖራል ምን ይኖራል። ግን በኃይለ ሥላሴ ጊዜ በጣም ብዙ ነገሮች ከጥቅም ውጭ ሀገሪቷ እንድትሆን የተደረገው በእሳቸው አገዛዝ ጊዜ እንደነበረ ነው ማቀው። እንግዲህ በጣም እንዳልኩት የእሳቸውን ኃይለ ሥላሴ እንዲህ ኃይለ ሥላሴ ወዲህ ተብሎ ዘፈን ሁሉ ምን ሁሉ አለና እንዴት ነው የኢትዮጵያ ህዝብ ታዲያ አብርሃም አምላክ እኔ ለእኔ ይሄን መልእክት ሲሰጠኝ ታዲያ የኢትዮጵያ ህዝብ ስንት መንፈሳዊ ህዝብ አለ፣ ስንት ሰው ነው አያት ቅድመ አያቱ በጸሎት የነበሩ እንዲ ትንሽ እንኳን ጣል አድርገውለት አልሄዱም እንዴ? ታዲያ እኔ በዚህ ዘመን ለአገልግሎት ተጠርቼ ስለሳቸው ይሄን ነገር ሁሉ ሲነገርኝ እንደውም የማስታውሰው ቁልቢ ገብርኤል ሄጄ ነበረ እና የሄድኩበትን ምክንያት በእንትን ምክንያት ነው። የወተሯ ኪዳነ ምሕረት የምትባላለች እና ወደዛ ለመሄድ ብለን ለቤተ ክርስቲያኗ ለዛች ቤተ ክርስቲያን አንዳንድ የሚያስፈልጉ ነገሮች ክንፈ ገብርኤል ነበሩና በሰዓቱ ሌሎች ሰዎችም አብረውን ነበሩና ለቤተ ክርስቲያኗ የሚያስፈልገውን ነገር ቃል ገብተን ነበርና ይዘን ለመሄድ ወደዛ ስንሄድ በጣም ብዙ ፈተና ላይ ያጋጠመንና መጨረሻ ላይ እዛው መኪናችን ውስጥ የነበሩ ሰዎች መሸብንና አይ በቃ ከዚህ በኋላ መሽቷል፣ ቀጣይ ቀን ወተሯ ኪዳነ ምሕረት ትሄዳላችሁ፣ አሁን ለጊዜው እዚህ እረፉ ተባለ። የት እንሂድ ስንል ቁልቢ ገብርኤል ግቡ ተባለ። ኧረ እንዴ መሽቷል እኮ አሁን ቢያንስ ወደ 3 ሰዓት አካባቢ ይመስለኛል ተጉዘን በመኪና የደረስነው እና በጣም መኪና ጎማ በጣም ብዙ ፈተና አሳልፈን ነው እንጂ በአንድ ቀን መግባት አቅቶን ሆኖ አይደለም። ግን የእግዚአብሔር መንፈስ ቅዱስም ስራም ስለነበረው ከዛ መጨረሻ ላይ እንዴት ነው የምንገባው ስንል እዛ አብረውን የነበሩ አንድ እህት ነበሩና
ችግር የለም መሽቶብናል፣ ቁልቢ እንድናድር እስቲ እናስፈቅዳለን ብለው አጠገብ ያለ ሰው በጣም የዛን ያንን ሰው በጣም ያስደነገጠኝ። ምክንያቱም የደወለበት ቦታና እኛ ፍቃድ ኖሮን ቁልቢ ገብርኤል ቤተክርስቲያን ማታ 3 ሰዓት እንድንገባ ግቢው በር ተከፍቶልን ገባን ማለት ነው እዛ እንድናድር እና ገባን አደርን። ከዛ ሌሊት ለጸሎት እንድነሳ ተቀሰቀስኩኝና ያው ወላዲተ አምላክ እንደ ልማዷ ነው የምትቀሰቅሰኝ። ተነሳሁና ጸሎት አደረኩ። ጸሎት ሳረግ ያ አብሮን የነበረ ሰው ወደ 10 ሰዓት አካባቢ ያው እንደዚህ አካባቢ ሳይ ያ ሰው አጠገባችን የለም። እኔ ግን ለጸሎት ተነስቻለሁ። ጸሎቴን አድርጌ ጨርሼ ከዛ በኋላ እንቅልፍ አልወሰደኝም። ስጠብቅ ያ ሰው ከአጠገባችን የለም። ጠበቅኩ። ልክ 11 ሰዓት ላይ እንግዲህ ያው ቤተክርስቲያን ስላለን ኪዳን ይገባሉ ብዬ ጠበቅኩ። ገባን። ከዛ የአምላክ እናት እውነት ነው የምናገረው ማለት ነው፣ ውስጥ እንዳትገቢ፣ ቤተ መቅደስ እንዳትገቢ፣ ውጭ ሆነሽ ብቻ ተመልከች፣ የማሳይሽ ነገር አለ ተባልኩ ማለት ነው። እዛው ቤተክርስቲያን ውስጥ ማለት ነው። ውጪ ቤተ መቅደስ አልገባሁም። ውጪ በረንዳው ላይ ነው የቆምኩትና ቤተ መቅደሱ በሩ ተከፍቷል። ሁለቱም ማሳይሽን ተባልኩ። ኪዳን ጀመሩ። ሁለቱም በር ተከፍቷል። ያው ካቴድራል ነው ቤተክርስቲያኑ አይደል። ከዛ እንዲህ ሳይ ያው በቅርጽ የተሳለ የቅዱስ ገብርኤል ስዕል አለ፣ የመድኃኔ ዓለም ስዕል ስቅለቱ አለ እና በጣም ገርሞኝ ነበረ። ለምን እኔ እንግሊዝ ሀገር የካቶሊክ ቤተክርስቲያን እንደዚህ ተቀርጾ ነው ስዕሎች የሚቀመጡትና ልክ እንደዛ ነው ያው ያለሁት። ግን እንግዲህ የተዋህዶ ቤተክርስቲያን ተብሎ ነው የገባሁት እና ግን የማየው ግን ቀጥታ እንግሊዝ ሀገር የማያት ቤተክርስቲያን የካቶሊክ ቤተክርስቲያን ነው ያየሁት። ከዛ ራይ እዛ ቆሜ በእውነት የሚደንቅ ነው የማየው ነገር ማለትና ኃይለ ሥላሴን ነው የምታሳየኝ የነበረችው። ኃይለ ሥላሴንና ኤልሳቤት በአሁን ሰዓት ያረፈችው ማለት ነው እጅ ለእጅ ተያይዘው ከዛ በኋላ ያለውን ታሪክ ነበር የማየው። እውነት ነውና ማለት ነው። እንግዲህ ብዙ ህዝብ የሚያውቀው ቅዱስ ገብርኤል ቤተክርስቲያን ቁልቢ እዛች ግቢ ውስጥ ነው ይሄን የማየው ማለት ነው። የአምላክ እናት ይሄንን እና ለህዝቡ ለሚሰማሽ ንገሪው ተብዬ ማለት ነው። እና በጣም ብዙ ነገር ነው የማየው። ብዙውን ነገር ማለት እዚህ ግቢ ውስጥ በርግጥ ተናግሬያለሁ፣ እንደዚህ ለሰውም ማልናገራቸው ማለት ነው። እዚህ ለማህበሩ አባላት የተናገርኳቸው ነገሮች አሉና ከታሪክ ጋራ አሁን እዚህ ጋራ ከሚዘረዘረው ጋራ የሚሄዱ ማለት ነው። እሳቸውን ሽርክ እጅና ጓንት ሆነው አይደለም ታሪክን ቤተክርስቲያኗ ውስጥ ሁሉ እንዴት እሳቸው ትልቅ ስራ እንደሰሩ ማለት ትልቅ ስራ ማለት ለዚህ ታሪክ እንደዚህ መጨለም ወይም ዛሬ አሁን መልእክት ብዬ ለህዝብ ስናገር አንዳንድ ነገሮች ስናገር እንዴ ከየት ያመጣሽውን ታሪክ ነው አባቶቻችን የጻፉልን ታሪክ እንዲህ ነው ተብሎ ይባላል። እና ምን ያህል ተበርዟል፣ ምን ያህል ተሰርቋል፣ ምን ያህል የሚፈልጉትን ትውልድ አስተምረውት ውጭ ያመጡትና ከዛ ትውልዱን ደግሞ እነሱ በሚፈልጉት መልኩ መንፈሳዊ ኮሌጅም ይሁን የትም ትምህርት ቤትም ይሁን ብቻ እነዛ ቀርጸው ለመምህርነት አብቅተዋቸው ኢትዮጵያ ላይ ይበትኗቸውና እነዛ የመጡ መምህራን ቀጥ አድርገው ትውልዱን ያስኬዱታል ማለት ነው በተሰጣቸው መመሪያ መሰረት። እና ኃይለ ሥላሴ ትልቁን አደራ ተወጥተዋል። ለኛ ዛሬ ታሪክ መጥፋት ያስጠይቃል ብዬ አስባለሁ። እኔ በመንፈስ ቅዱስ እንደተነገረኝ ማለት ነው። እና ቁልቢን በኋላ አስጠይቅ ያው እሳቸው ትልቅ ስራ እዛ ላይ እንደሰሩ ቤተክርስቲያን ካቴድራል ነች ያለችው። አሰራሯ እንደ ካቴድራል ነው ያየሁት ቁልቢ ገብርኤልን። እና እንደው ግርም ብሎኝ እና አብራን የነበረች እህት እንዳልኳችሁ ስነሳ ለጸሎት ስነሳ ካጠገባችን ዞር ብላ ነበረና
በኋላ ተገናኘንና ያው የምንሄድበት ጉዞ አንድ ስለነበረ የት እንደጠፋች ምናምን ጠየቅናትና አይ ያው የምታናግረው ሰው ስለነበራት እንደዚህ ብላ ያው እሷም ለኔ ተመድባ የነበረች ነች። እዚህ ልክ እንደ አገልግሎት ትመጣ የነበረች ናትና ተመድባ የነበረች ተከታታያት እቺ ሴት መታለች ከእንግሊዝ አገር ምን ስራ ልትሰራ ነው የመጣችው ተብላ የተመደበችልኝ ሴት ነበረች። እና ግን እርግጠኛ ነኝ ከህሊና በላይ ነው የሆንኩባት። እኔ እህተ ማርያም ሳልሆን ያው ከኔ ጋር ያለች ወላዲተ አምላክ የምታስኬደኝን አካሄድ የምራመድ እውነት ከዛ በኋላ ራሱ እቺ እህት ብዙ እንድትማር እግዚአብሔር መንፈስ ቅዱስ አጠገብ አድርጎ ብዙ ነገር ከፍቶላታል ብዬ አምናለሁ። በጣም ብዙ ነገር ማለት ነው። እሷም የቤተ ክህነት ሰው ነበረች። ከአጠገቤ በምትሆን ሰዓት እኔ የምናገረው መልእክት ካሁን እህተ ማርያም በሚላክባት መተት ትደቅና ትቀመጣለች ተብለ እና እሷ መረጃ ታመጣልናለች። እስቲ ዛሬ የምንልከው መተት እህተ ማርያምን ምን እንደሚያደርጋት እስቲ በመረጃ ትይዛ ትመጣለች ነው የምትለውና እውነት ነው የምናገረው። 10 ደቂቃ ነበረ የሚልኩት መተት 10 ደቂቃ ግማሽ ሰውነቴን እዚህ ቤት ምስክር ነው ፓራላይዝድ ነው የሚያደርገኝ ማለት ነው። ግን 10 ደቂቃ ነው የሚሰጣቸው። ከማረጋቸውን በፊት ቀድሜ ለቤቱ ሰው አስጠነቅቃለሁ። እንደዚህ ስለመሆን የጸሎት ውሃ ብቻ ፍሱልኝ፣ ልክ 10 ደቂቃ ጠብቃችሁ ጸሎት ውሃ ብቻ ፍሱልኝ ነበር የምለው እና ይሄንን መረጃ በእርግጥ እቺ እህት በደንብ ታደምጣለች። ከ10 ደቂቃ በላይ ሙከራ ማድረግ አይችሉም እኔ ላይ ማለት ነው። እንግዲህ እኔ ጸሎተኛም አይደለሁም፣ ብዙ በመንፈሳዊ ህይወትም የታነጽኩም ልጅም አይደለሁም። ግን አምኜ ነው የእግዚአብሔርን ስራና ዛሬ እኔ ለ10 ደቂቃ የተሞከረብኝን ህይወታቸውን በሙሉ ተሞክሮባቸው ከዚህ ዓለም በሞት ያለፉ እንዳሉ የአምላክ እናት ተመሰክራለች ማለት ነው። ይሄንን ታሪክ ሳያውቁ የሀገራቸውን ታሪክ የቤተ ክርስቲያናቸውን እውነትና ፍቅር ያላቸው ሰዎች ተመተው በመተት ተቀጥቅጠው የትልቅ ቦታ ላይ ይደርሳሉ፣ ለሀገሪቷ ትልቅ አስተዋጽኦ ያደርጋሉ የተባሉ ተቀጥቅጠው አፈር የለበሱ አሉ። እና ለዛም ነበር እኔ የምናገረው በሌላው የሞከራችሁት በእኔ አይሆንም ብለሽ ቢያቸው ተብዬ ደረቴን ነፍቼ የምናገረው። እንደው ያለማጋነን ከ6 ዓመት በላይ ያለማቋረጥ ወይ ከ7 ዓመት ባላነሰ ብዙ አይነት መተት እዚህ ቦታ ላይ ከተለያዩ አንዳንድ ደብር ተብለው ቤተክርስቲያኑን ስም አልጠራም ግን ተብለው የመጡ እዚህ በአካል ሁሉ ይመቱኝ ነበር በመተት። ግን ቆሜ ሳገለግል ነው የሚያዩኝ። እና ይሄ መተት፣ ይሄ ድግምት፣ ይሄ ስራ ለምን እዚህ ትውልድ ላይ ለምን አስፈለገ? ለምንድን ነው ይሄ የመተት ስራ እንዲስፋፋ የተደረገው? ይሄ የመተቱ ስራ በጣም እየተጧጧፈው የመጣው መቼ ነው ቢባል በኃይለ ሥላሴ ጊዜ ነው። በሳቸው ጊዜ ነው በደንብ ሙከራው ተሳክቶ ስኬታማ የሆነው ማለት ነው። ከዛ በፊት አልነበረም ወይ ልትይ ነው? አረ ነበረ። ግን በሳቸው ጊዜ እንዲሆን ተደርጓል። ለምን ያ ነገር በዛ ሰዓት ሊሆን ቻለ ቢባል ያው እንዳሉት ታሪኩን ለማስተካከል ወይም ለመቀየር ሲፈልግ አልመች የሚሏቸውን ሰዎች ከቦታው ላይ ለማስወገድ እንደዚህ አይነት ነገሮች ይጠቀማሉ ማለት ነው። በመተት መጥቶ ሽባ አድርጎ አይኑን፣ ጆሮውን፣ ጭንቅላቱን፣ እግሩን ፓራላይዝድ አድርጎ ማስቀመጥና ከጥቅም ውጭ አድርጎ ከዛ በኋላ ለነሱ የሚጠቅመውን ደግሞ ግርማ ሞገስ ምናምን የሚባለውን ነገር ያላብሱትና ህዝብ ፊት ተቀባይነትና ተሰሚነት ይኖረውና ከዛ ህዝብን ይቆጣጠርላቸዋል ማለት ነው። እኔ የምነግራችሁ ከህሊና በላይ ነው። እንዴት መቼ ይላል። ያው ብዙ ጊዜ ስለ ሀገራችን ታሪክ ብዙ ስለማናቅ ነጭ ቢነግርን ነው ብዙ ጊዜ ህዝብ የሚሰማው ማለት ነው። እና እንግዲህ ይሄ ትውልድ እድለኛ ሆኖ ነው እኔ በራሴ እኔም እናንተም እድለኞች ሆነን ነው ብዬ ብል ማጋነን አይደለም። እድለኞች ነን። እንደዚህ ይሄ ነው፣ በዚህ ምክንያት ነው ታሪካችሁ የተበረዘው፣ እንደዚህ ነው ማንነታችሁ የጠፋው፣ እንደዚህ ነው ዛሬ ለስደት ልትበቁበት በስደት ዓለም ከሀገራችሁ ወጣችሁ ልትሰደዱ የቻላችሁበት ምክንያት ይሄ ነው፣ ችግራችሁ ይሄ ነው፣ ክፍተታችሁ ተብለን እየተነገረን ነው። ዛሬ እዚህ ጋር ያሉት ወንድሞቼ
እንዳልኩት መጽሐፍትን እያገላበጡ ጊዜ ወስደው እውነት ታሪካችን ምን ይመስል ነበር? እኔ እንዳልኩት መጽሐፍ አላገላበጥኩም። እኔ አሁን ዛሬ ተስፋ ሚካኤል ረዳይ ሲናገሩ ግርም ብሎኝ ነው የምሰማቸው። ዛሬ እውነት ሀገሩን የሚወድ ትውልድ አለ ወይ ሲባል ሀገር መውደድ ማለት ምንድን ነው ብሎ ይባል ምን አንዳንዱ ምን ሀገሬ ለእኔ ምን አደረገችልኝ ምን ብሎ አንድ ቀን እኮ ለሀገሪቷ ግብር ከፍሎ ማያውቅ እኮ ነው። ወይም ደግሞ ግብር ክፈል ሲባል እኮ ስንት ወሬ የሚያወራ ነው። ስንት ነገር ደብቆ እያስቀመጠ የፌዴራል መንግስት ያየኛል፣ ፖሊስ ያየኛል ብሎ የሚል ህዝብ ነው። ይሄ ትውልድ ደግሞ ጥንት የነበረው እግዚአብሔር ያየናል ብሎ ነው የነበረ ህዝብ ነው። አሁን ግን የሚፈራው ማንን ነው? የሚያስቀድመውስ ማንን ነው ቢባል ምንም የሚገናኝ ህዝብ አይደለም። አሁን ህዝቡን ታሪክህን ይሄ ነው ተብሎ ሲባል እንዴት አሁን ግብር ቀንሷል ብዬ ብል እርግጠኛ ነኝ እንደው ብዙ ሰው ይሰማኛል። ከታሪክ ጋር ግብርህ ይያያዛል ማለት ነው። ታሪክህ እና ግብርህ ለሀገርህ የምትከፍለው ግብር ምንም በቃ ዛሬ የሀገሪቷ እንዲህ መሆን ታሪካችንን ስለማናቅ ነው። እርግጠኛ ነኝ ዛሬ እዚህ ወንበር ላይ ነጭ ቁጭ ብሎ ቢያወራላችሁ በጣም ተመስጣችሁ ነው የምትሰሙት። አንዳንዶቻችሁ ደግሞ ሀገሪቷን ጠብር ግፍ ማድረግ የምትፈልጉ ማድቀቅ የምትፈልጉ ኢትዮጵያዊ ሆናችሁ ኢትዮጵያ ሀገር ውስጥ ቁጭ ብላችሁ ሀገሪቷ ላይ እየተመላለሳችሁ ሀብታችሁን እያከማቻችሁ ሀገሪቷን ሞልጫችሁ የምትሰድቡ ባለጌዎችም አላችሁ። እናንተም አሁን ሀገራችንን እንወዳለን ትላላችሁ። የእናንተ ሀገር መውደድ ምንድን ነው? ምን ይተናነሳል? ቀድሞ ካለፉት ዛሬ ታሪክን አጠፉት ከተባሉት አንዱ እናንተም ናችሁ ማለት እኮ ነው። ሀገር መውደድ ማለት ምንድን ነው? ኢትዮጵያ እንደዚህ ተረት ተረት ትላላችሁ። ተረት ተረት ከሆነ ምን ልትሰራ ኢትዮጵያ ላይ ትኖራለህ? ምን ልትሰሪ ትኖሪያለሽ ኢትዮጵያ ላይ? ይሄ እውነትና እውነት ነው። ዋጥ አድርጓት። ቅድስት ሀገሬን አቢሲኒያን የምትጠሉ ጠርገህ ውጣ ማለት ነው። ጓዝህን ጠቅልለክ። ይቺ ሀገር ታሪክ ያላት ሀገር ናት። ያከበራትን ታከብራለች፣ ያላከበራትን ደግሞ ወደዛው ፎቀቅ ታደርገዋለች። ይመጣል ይቺ ሰዓት እንድትመጣ ደግሞ ሁሉም የቤት ስራ ወስዶ ስለ ሀገሩ ፍቅር ያለው ምን አሁን እኛ ኃይለ ሥላሴን እንደው ለመውቀስ እሳቸው ብለናል። በቃ ሆነ። መፍትሄ መምጣት አለበት። ህዝብ ወደ መፍትሄ መምጣት አለበት። ወደ መፍትሄ ዛሬ ትውልድ እንዴት ሆኖ ይሁን? ቀጣይስ ትውልድ ምን እየሰማ ይደግ? ምን እያየ እውነትን ይሂድ? አንድ ነገር ሲባል በላው ቀጥቅጠው። እርግጠኛ ነኝ አሁን ስለ ኢትዮጵያ ታሪክ ቢጠየቅ ከዛ ደግሞ እዚህ ጋር እግር ኳስ ቢከፈትለት ቆይ ባኪ በኋላ እናወራዋለን አንድ ይሄን እግር ኳስ እንጨርስ የሚል ትውልድ ነው ያለው። ይሄ መሆን አይችልም። ለዚህ ነው የሚጫወቱብን ነጮች። እንደ ሁሉም ነጮች ብዬ ማለት አልችልም። እውነት ለጥቁር ህዝብ የሚጨነቁና ስህተት ነው ይሄ ለጥቁር ህዝብ ላይ የሚደረገው ተጽዕኖ ትክክል አይደለም ብለው የሚያምኑ አሉ። ትናንትና እንደውም የዛሬ ስንት ዓመት እኔ ስቃወም እንደዚህ አይነት ቅዱስ ሚካኤል የለም ብለሽ መልአክ እንደዚህ አይለብስም ብላለች ወላዲት አምላክ ብዬ እንደዚህ ሲገለው ጥቁሩን እንደዚህ ሲያንበረክከው ነጩ ጥቁሩን ሲወጋ ማለት ነው። ይሄንን እንደተባለው እሳቸውም ቅድም ትናንትና እንዳስረዱት በቤተ ክርስቲያን ላይ ነጩ ጥቁሩን ሲጠልዘው ማለት ነው። ጥቁሩን ረግጦ ሲይዘው በቤተ ክርስቲያን ላይ ተቀምጧል። ይሄንን ሁሉ ሊቃውንት ተብሎ እንኳን የተባለ የለም ይሄ ትክክል አይደለም ይሄ ስዕል ይውጣ መቼ ተብሎ ያውቃል? አልተባለም። እኔ በመልእክት ይዤ ከመጣሁ ጊዜ ጀምሮ ግን ቅዱን መልአክ እንደዚህ አይለብስም ብለሽ ንገሪያቸው ተብሎ ሲባል በጣም ብዙ አቃቂር ለማምጣት ይሞከራል። በጣም የሚገርማችሁ ነገር የሀገራችንን ታሪክ የሀገሬን ልበል የቅድስት ሀገር ታላቋ አቢሲኒያ ሀገር ታሪክ ገና የኢትዮጵያ ሕዝብ አታውቀውም ማለት ነው። ገና ነክ ገና አሁን ወደ ማስተካከል ፊደሎችን እየፈለግን ማስቀመጥ ነው ገና የጀመርነው ማለት። ቆይ አልሰካካነውም፣ እያመጣናቸው ነው። ተበትነውብን እየፈለግን እያመጣን እያስቀመጥን መደርደሪያው ሰዓት ገና ነው ማለት ነው። ገና አሁን እየለቃቀምናቸው ነው። ተበትነውብን ተጥለውብን ግማሹ አፈር ውስጥ እንትን ብለውብን አፈሩን እያቦነንን
ንቅል እያረግን እያመጣን ያችስ የታለች ያችስ ፊደል የት ነች ያለችው ይሄንን ቃላት የምታመጣው የታለች ያለ እየተፈለገ ነው ያለው በአሁን ሰዓት ማለት ነው። እንግዲህ ከገባህ ምለው እና ምንድነው እኔ አዎ ወላዲተ አምላክ 72 ዓመት እድሜ ነው በዚህ ምድር ላይ የኖረችው። መድኃኔ ዓለም 42 ዓመት መጥምቁ ቅዱስ ዮሐንስና መድኃኔ ዓለም የ7 ዓመት ልዩነት እንዳለም ተናግሬያለሁ። እንዴ አንቺ ሊቃውንቱ እያለ የትኛው ሊቃውንት? እኔንማ እግዚአብሔር አምላክ ከሊቃውንት በላይ አድርጎ ቁጭ አድርጎኛል እኮ። እኔ መጽሐፍም ማንበብም አይጠበቅብኝም። ምክንያቱም የመጽሐፉ ባለቤት የታሪኩ ባለቤት እግዚአብሔር አምላክ ከላይ ቁጭ ብሎ ስለሚያይ ማለት ነው። ይሄን በያቸው ሲባል ብቻ ድምርስምስምስምስምስ ለምን ህዝብ ስክን ብሎ ነገሮችን የማየት ነገር ስለሌለው በመተት ተመቷል። ምክንያቱም በተግባር ክርስትናን መንፈሳዊ ህይወትን እህትን በተግባር ስለማናውቃት በቃ ድብልቅልቃችን። አሁን እሳቸው ይሄንን ነገር ሲናገሩ በጣም ነው የሚገርመኝ። ለምን እውነት ኢትዮጵያን የሚወዳት ኢትዮጵያን የሚያውቃት አለ? እንደው እውነቴን ነው አሁን ስልጣን ላይ የተቀመጡት ልናገር ማለት ነው። እስቲ ስለ ኢትዮጵያ ምን ታውቃላችሁ ብዬ ብጠይቅ እኔ እርግጠኛ ነኝ ብዙ እንደማይመለስልኝ ማለት ነው። እኔ ከሚነገረኝ ኢትዮጵያ ጋራ ማለት ነው። እኔ ከምትነገረኝ ታላቅ ሀገር ላይ በአሁን ሰዓት ተማርን ብላችሁ የምትሉት አንገናኝም። በቃላት አንገናኝም። የምታወሩት አራባና ቆቦ ነው። ኢትዮጵያን ህዝብ ስለ ኮከብ ቆጠራ ታስተምሩታላችሁ። አራ እንደው ስለፈጠራችሁ ኮከብ ቆጠራ ምን ሊሰራለት የት ሊያደርሰው? ዝም ብለ ኮከቡን ቢያዩ ይሻለዋል። ኮከብ ራሷ ትመራዋለች። የአብርሃም አምላክ ያችን ኮከብ ያደረጋት ኮከቧን ቢያት በል ወደዚህ ሂዱ ብሎ እንኳን ይናገር። ያንን ሁሉ እንዳያይ እኮ እናንተ የለም ኮከቧን እኛ እዩ ስንላችሁ ነው የምታዩት ነው ብላችሁ እንደዚህ ያስብራችሁበታል ህዝቡ ላይ። ይሄ መድኃኔ ዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ደግሞ እኛ የምንሰማው የፈጠራትን አምላክ ነው። ዛፍን ዛፍ ያደረገ አምላክ፣ አንበሳ ለአንበሳ ያደረገን አምላክ፣ ሁሉንም በስሙ በራሱ ፈቃድ የፈጠራቸውን እሱን አምላክ ነው እኛ የያዝነው ማለት ነው። ለዚህ ነው እንበልጣለን ብዬ የምለው። ሀገሩን የሚወድ አምላኩ የሚለውን መስማት አለበት። እኛን አትስሙ። ግን ስለ ሀገራችሁ ፍቅር ካላችሁ ለምን እንዴት መቼ የሚለው ጥያቄ ያስፈልጋል። በዚህ ኑሮ ውድነት እንዴት እናደርገው? የኑሮ ውድነት በራሱ ማንነታችንን ስላላወቅን ነው እንደዚህ እየገለባበጡን ያሉት ማለት ነው። ወደ ማንነታችን ስንመጣ ግን ወደ ራሳችን ማወቅ ስንመጣ ግን ሁሉ ነገር ይሰክን ነበር። ያ እንዳይሰክን ነው ሩጫቸው። ምንም ያጣነው ነገር የለም። ሀገሪቷ ያጣችው ነገር የለም። ግን በራሳችን ህዝብ በራሳችን እኛ ቆመን በመናጨበጭብላቸው እረ ንግስናቸው አቤት ውበቱ አቤት ከሊት አቤት ተብሎ በሚባሉት ነው ታሪክ ተቀብሮ ያለው። እንግዲህ በአንድ ደግሞ ንግስተ ነገስታት ተማርያም ዘኢትዮጵያ ንግስት ናት ተብዬ አራ አይገባኝም ወላዲተ አምላክ አራ ገና ይገባሻል ተብዬ መልእክቴን እያስተላለፍኩ ያለ በድፍረትና በእምነት ማለት ነው። ምንም ያስፈራ ነገር ስለሌለ። አዎ ያሳስባል። አንዳንድ ጊዜ የህዝብ ግራ መጋባት እኛ መልእክቱ ይሄ ነው ብለን ስንል እናንተ የምታውቁት ደግሞ ይሄ ነው፣ አረ ወደዚህ ነው ሲባል አረ ወደዚህ ነው ይምል። እንደዚህ አይነት ህዝብ ሆኖ እንዴትስ መረጋጋት ይኖራል? እንዴትስ ልጆችስ ማሳደግ ይቻላል? እንዴትስ ኢትዮጵያዊ ነን ማለት እንችላለን? የታላቁ የአቢሲኒያ ህዝብ ነን ብለንስ ማለት እንዴት እንችላለን? እንዴ የአባይ ልጅ ውሃ ጠማው ኑ እስራኤል ሂዱ ነው አይደል? እስራኤል ሂዱ ጉዞ ወደ እስራኤል ይባላል። አራ እንዴት ነው ነገሩ? እኔ የሚነገረኝን እኔ እውነት ወላዲተ አምላክን ነው የምላችሁ። እንዴት ነው የሚነገረኝ? እኔ ብቻ ነኝ ሰው ያለሁት ወይስ በቃ እህተ ማርያም አብዳለች? የሚነገራት ሁሉ ትክክል አይደለም። ትክክል እንደሆንኩማ ይሄው ራሳቸው እየወጡ እየመሰከሩልህ ነው። ማርያም መቅደላዊት የትንሣኤው ጊዜ እሷ አይደለችም ቀድማ የተገኘችው የሚለው መልእክት ንገሪው ለህዝቡ። እኔ ነኝ እኔ እናቱ ነኝ የተገኘሁት ብላ ነው ያለችው። ከዛ ደግሞ አባቶች ምን አወሎቹ ወጡና እውነት በእርግጥም ነው እኮ ግን መብርሃን መጀመሪያም እዛ ነበረች ብለው
አሟሹት ነገሩን ማለት ነው። ምን ማለት ነው ይሄ? ምን ያህል በሰው ልጅ ጭንቅላት እንደሚጫወቱ ማለት ነው። መጀመሪያ እዛ ከነበረች ታዲያ መቅደላዊት ቀድማ መጣች የሚለው ነገር ህዝቡን ግራ ያጋባው። ስለ ንግስት ሳባም ደግሞ እንደዚሁ የተነገረው ታሪክ ለምንድን ነው እንደዚህ ግልብጥብጥብጥ ያደረጉባችሁ? ይሄንንም ተናገሪ ተብዬ ነው የተናገርኩት። አልሄደች ራሱን የመጣው ይሄንን ስንል ከዛ በኋላ ታሪክ ስናየው ስናገለባብጠው እንደዚህ ያገኘ ነጮቹ ራሳቸው የሰሩትን ፊልም እስቲ ወደ ኋላ ሄዳችሁ እዩት ማለት ነው። ለምንድን ነው የተፈለገው? ለምንድን ነው ይሄንን ታላቅን ህዝብ ሊደበላልቁት የፈለጉት? የደበላለቁን እንዳልኩት ራሳችን ስልጣን በሰጠናቸውና ዛሬ እነሱማ እንዲህ አድርገው እነሱማ እንደዚህ ሰርተው ብለን ትልቅ ክብር የሰጠናቸው ብዙ ታሪክ ደበላልቀው ነው የማውቃቸው ማለት ነው። ነገር ያለው ከዚህ በፊት እናንተ ሆ ብላችሁ የምትሉላቸውን ሰዎች አትኩረሽ ይባላል። እናንተ ቆማችሁ የምታጨበጭቡላቸውን ሰዎች አይኔና ጥዬ ነው የምመለከተው። ከዛ መልእክቴን አመጣለሁ። ከዛ በኋላ እናንተ ስለነዘቡ ሰዎች ደርሳችሁ ስትሉ እኔ ትቼንና ሌላ ገጽ ላይ ነኝ ያለሁት። ሌላ ነገር እናንተን በቃ ማሳወቅ በምትፈልጉ መልኩ ወላዲተ አምላክ ታሳውቃለች። እና ይሄ ታሪክ ዛሬ ይሄ ጉባኤ ሲዘረጋ እውነትና እውነት ኢትዮጵያዊነቱን የሚወድ ይህችን ታላቁ አቢሲኒያ ክብር ያለው የማህበር አባል ጋር ሆኜ ስለ ታሪክ ቁጭ ብለው ፈልፍለው አገላብጠው ነው ይሄንን ለህዝብ ሊያደርሱ የፈለጉት። እና እኔ ደግሞ ማንበብ የማይጠበቅብኝ ልጄ ይሄ እንጨት ይሄ እንግዲህ ሁላችንም እንጨት እናያለን። ይሄ ጠረጴዛ ነው ሲል አይ እኔ ጠረጴዛ ነው አልተባልኩም። ምንድነው የተባልሽው? ምንም ባዶ ነው እዚህ ጋር ምንም ነገር የለም ተብያለሁ። እንዴ ምናየው እኮ ጠረጴዛ እኔ ምን አውቃለሁ? እንደዛ ነው የኔ እምነት ማለት ነው። እንግዲህ እኔ ከዓለም ተጠርቻለሁ። እስካሁን ድረስ የመራችኝ ወላዲተ አምላክ ምንም ስህተት አላየሁባትም። አሁንም ታሪካችንን የምንመልሰው እኛው ነን። አባቶችን እንጠብቃለን፣ ሊቃውንት እንጠብቃለን። ለምን እየሰራችሁ አትጠብቋቸውም? ቆማችሁ አትጠብቋቸው። በቃ እነሱ የመጡ ሰዓት ይምጡላችሁ፣ ግን እየሰራችሁ ጠብቋቸው። እነሱ ተኝተዋል። አሁንም ስንት ሰዓት ይሆን ሰዓቱ? ለጥ ብለዋል። እስኪ ነቁ፣ ስራ እንስራ። ግድ የለም የነቁ ሰዓት ይቀላቀሉን ይሆናል። እንደዚህ እየተባለ ትውልድ መቅበር መቆም ስላለበት ማለት ነው። ስለዚህ እኔ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ታታሪ እውነት ድንቅ እንደዚህ ያለ አሁን አንዳንዶች ስለ ስራቸው ኧረ ስራ የልስራበት ኧረ እኔን አለከ። የት ሀገር ሆነሽ ነው ስራሽን የምትሰሪ? ታሪክ የሌለሽ ትውልድ ሆነሽ ታሪክ ከሌለ የት ሰርተ ልትገባ ነው? መጀመሪያ ማንነትህን ማስተካከል እኮ አለብህ። ከዛ ሁሉ ነገር ደረጃ አለው። እኔ ተርቤ ታዲያ ስለ ታሪኬ ዛሬ ከስደት ዓለም ግባ እኮ የተባለው መሬት ጎዳናም ግባ ብለሽ ጎዳናም ገብተህ ኑር ብለሽ በይውን የተባልኩት። ለምን እንደዚህ ተባለ? እግዚአብሔር እውነት ህዝቡን ጠልቶ ነው መተህ ጎዳና ላይ? ኧረ አሜሪካን ይሻለናል። አዎ ሁሉም የሰው ሀገር ላይ ሁሉም የራሱን ሀገር ያደንቃል። አንቺም እኔ ያው ሁልጊዜም አገሬን እወዳለሁ። ሁሉም ይወዳል እንደሚባል ይወዳል። እኔ ግን በመንፈስ ቅዱስ ተመርቼ የሚደንቅ እኮ ነው እምነግራችሁም። ያለፈው 10 ዓመት እስካሁን ድረስ እናገራለሁ። በጣም ብዙም ስራ ደግሞ እግዚአብሔር መንፈስ ቅዱስ እንደሚሰራ አምናለሁ። ሙሴን ሊቀ ነቢያትን ሙሴን እግዚአብሔር መንፈስ ቅዱስ ሲልከው እንግዲህ የራሱ ሚዛን ኖሮት ነው እግዚአብሔር ያን ሊቀ ነቢያት ሙሴን የመረጠው። ሄዶ ፈርዖን ቤትም ሄደ እንዲህ አድርግና እንደዚህ ታዘዝ ሲለውም በትሩን ይዞ አምኖ ነው ሄደው። ያን እንጨት ሲያደርግ እንጨት አይደለም ባርክልሃለሁ ተጠቀምበት ብሎ ሲለም አድርጎለታል። አየ ንግስተ ነገስት ስንት በትር አላቸው አይሰራም ለሚለው አይገርማችሁም? ይሰራል። ለኔ እምነት ነዋ፣ ለኔ ይሰራል። ያንንም ደግሞ አንዳንድ ጊዜ ለማየት ያንን እውነት ለማየት ልብ ይፈልጋል፣ የተሰበረ ልብ ይፈልጋል፣
ትሁት ልብ ይፈልጋል። ልቡ ተጣሞ እውነትን እምቢያይ እዚህ ጋር እግዚአብሔር ወርዶ እኔ ብያለሁ ከዚህ በፊት አምላክ በአካል ቢመጣ ብታዩት አታውቁትም ብያለሁ። አናውቀውም። ምክንያቱም ትናንትና እንደተነገረን እዚህ ላይ የተጻፈልን እግዚአብሔር ነው ተብሎ የተባለልን በቀል አይገናኝም። እኔ ከማየው ጋራ በጭራሽ አይገናኝም። ለምንድን ነው ይሄ የሆነው? ለምንድን ነው ይሄ ህዝብ አምላኩን እንዳያቅ ማንነቱን እንዳያቅ የተደረገው? ዛሬ እንደዚህ አይነት መጨናነቅ ውስጥ የገባንበት ለምንድን ነው? የእግዚአብሔርን ጥሪ የእግዚአብሔርን ድምፅ ስለማንሰማ ነው። የእግዚአብሔርን ድምፅ ለመስማት ደግሞ ጆሮን ማጽዳት ያስፈልጋል። አይናችንንም እንደዚሁ ከአይናችን ላይ ክፉ አይናችን የሚያሳየን ብለን መጥረግ፣ ሁልጊዜ ስለ ምግብ ሁልጊዜ ቤት ሰርቼ ምን ሰርቼ ምናል ይሄ ሁሉ ቤት እኮ ነገ ፈራሽ ነው። ግን ማንነታችን የማይፈርስ ታሪክ አለ። ዛሬ ስንት ስም ኖሯቸው ስንት ስልጣን ኖሯቸው እኮ ከዚህ ዓለም በሞት ሲያልፍ ስንት በመጥፎ ነገር ነው የሚጠሩት። በእግዚአብሔር መዝገብ ውስጥስ ምን ስም አላቸው ተብሎ ሲባል እሱ ነው የሚያሳስበው። ክርስቲያን ይሄ ነው ሊያሳስበው የሚገባው። አንድ ሰው ከዚህ ዓለም በሞት ሲለይ ከዛ በኋላ ሌላ ህይወት አለው ይባላል። የት ነው ልንኖር ያሰብነው? ምን ስራ ሰርተን ነው ቀጣይ ህይወት የሚኖረንስ? እና እኔ ሁልጊዜ የምናገረውም ነገር ስለዚች ሀገር ትልቅ ነገር እንዳለ ሁልጊዜ የምናገራለሁ። ግን ያችን ትልቅ ነገር ለማምጣት ደግሞ ብዙ የቤት ስራ አለ እና ሊቃውንቶቹ አባቶች እስኪነሱ ከእንቅልፋቸው እስኪነቁ እኛ ልጆቹ ከታቸውን እስቲ ትንሽ ስራ እንስራ። እግዚአብሔር ይስጥልኝ። ቃል ተሰማለ በረከት ወዳመት ያጽናለን። ተጨማሪ ሀሳብ ስላለ መምህር ገብረ ጻድቅ ኢያሱ እሱን ሰምተን ወደ ቀጣይ ነው። ያጋሽ ሰላም ቅዱስ ሥላሴ ስም የተመሰገነ ይሁን። ክብር ለቅዱስ ቅዱሳን ለቤዛዊተ ዓለም ለወላዲተ አምላክ ክብር ይሁን። ቅዱሳን ሁሉ ክብር ለእናንተ ይሁን። ስለተሰጠኝ ዕድል እግዚአብሔር ይስጥልኝ። ብዙ ነገር ተጠቅሷል፣ ሁሉም ማለት ይቻላል። ግን እኔም ደግሞ የኔን ትንሽ ነገር ልናገር ብዬ ነው። ስለ መጽሐፍተ መበረስ ጥቂት ነገር፣ ስለ አሁን በኢትዮጵያ ውስጥ ያሉ መንፈሳዊ ኮሌጆች ትንሽ ስለሱና ትንሽ ስለ አጼ ስለ ጃንሆይ ትንሽ ነገር። በቅድሚያ ስለ መጽሐፍት መበረዝ ስናይ ትንሽ ለመጨመር ነው፣ ይቅርታ። ከመጽሐፍ ቅዱስ ትንሽ ነገር ስናይ በቅዱስ ዮሐንስ መልእክት የመጀመሪያው መልእክቱ ቅዱስ ዮሐንስ ፍቁረ እግዚእ በጻፈልን መልእክቱ ምዕራፍ 1 ዮሐንስ ምዕራፍ 5 ቁጥር 7 አንስቶ እንደዚህ ይላል። አነባዋለሁኝ። መንፈስም እውነት ነውና የሚመሰክረው መንፈስ ነው። የሚመሰክሩት መንፈሱና ውሃው ደሙም ሶስት ናቸው፣ ሶስቱም አንድ ናቸው ይላል። እዚህ ጋር የሚናገረው ስለ ደም፣ ስለ መንፈስ፣ ስለ ውሃ ነው። አስተምሮቱ ይሄንን መንፈስም ደምም ውሃም የሚለውን ራሱን የቻለ ትርጓሜ አለው። እውነት ነው። ምን ያክል እንደተቀየረብን ለማን ጠየቅን? ይሄንን በጥንቱ የቅዱሳት መጽሐፍት እትም ላይ ግን የሚነገረው ብሎ የተቀመጠልን በሰማይ የሚመሰክሩ ብሎ የሚያስቀምጠው በሰማይ የሚመሰክሩ አብ፣ ወልድ፣ መንፈስ ቅዱስ ናቸው። እነዚህ ሶስቱም አንድ ናቸው ይላል። ሶስቱም አንድ እግዚአብሔር ማለት ነው። ይሄ በዚህ መጽሐፍ ቅዱስ ላይ የለም። የአብን የወልድን የመንፈስ ቅዱስን ስም ከዚህ መጽሐፍ ቅዱስ ላይ አወጥተውታል። የአምላክን ስም ማንሳት ከቅዱሳት መጽሐፍት ላይ እንደገና በዚሁ መጽሐፍ ቅዱስ ላይ ስንመለከት የተቀመጠው ደግሞ በሌላ ላይ የለም። በመጽሐፈ ሲራክ ምዕራፍ 24 ቁጥር 10 ላይ ትናንትና ጠቅሰነዋል። በከበረ የማርያም ማህፀን ስጋን ተዋሃድኩ ነው የሚለው። የማርያም ማህፀን የወላዲት አምላክ ስም በታምረ ማርያም እንደሚነገረን የከበረ እጅግ በሰማይም በምድርም የከበረ ስም ነው። በዚህ መጽሐፍ ቅዱስ ላይ ደግሞ አለ። እሺ፣ በሌሎቹ መጽሐፍ ቅዱስ ላይ ቅድም በተጠቀሱት በዚህ በግዕዙ መጽሐፍ ቅዱስ ላይ የለም። መድኃኔ ዓለም ለስም አጠራሩ ክብሩና በሚያስተምርበት ወራት ሰማይና ምድር ያልፋሉ ቃሌ ግን አያልፍም ነው ያለው። የአብን የወልድን የመንፈስ ቅዱስን ስም ከመጽሐፍ ቅዱስ ላይ መሰረዝ፣ የወላዲት አምላክ ስም የአምላክ እናትን ስም ከመጽሐፍ ቅዱስ መሰረዝ። ከዚህ በላይ ሰማይና ምድሩ ቢያልፉ ይቀላል እንዳለ የአምላክ ስምና የአምላክ እናት ስም ከሚሰረዝ ማለት ነው። ሰረዙት። በእንግሊዘኛው መጽሐፍ ቅዱስ ላይ ኪንግ ጄምስ ቨርዥን የሚለው ላይ እንግሊዞች አሁን ያነበብኩትን አስቀምጠዋታል። አብ፣ ወልድ፣ መንፈስ ቅዱስ የሚለውን በወደ አማርኛ ስንመልሰው አስቀምጠውታል።
በኪንግ ጄምስ ቨርዥን እንግሊዝ ስታትመው አብ ወልድ መንፈስ ቅዱስ የሚለውን ተቀምጧል፣ ማየት እንችላለን። የጥንቱ ቅዱሳን አበው ያስቀመጡት ላይ ተቀምጧል። በአሁኑ ግን የለም። ተመልከቱ እንግዲህ ይሄን ደግሞ የእንግሊዝ ይሄ በግዕዝ መጽሐፍ ቅዱስ የተዘጋጀልን ነው። የግዕዙ መጽሐፍ ቅዱስ ነው። አሁን በቅርብ ጊዜ ነው የተሰናዳው። ይህን የግዕዝ መጽሐፍ ቅዱስ በግዕዝ ያተመችልን እንግሊዝ ናት። እንግሊዝ ይህን በግዕዝ መጽሐፍ ቅዱስ ስታትምልን አብ ወልድ መንፈስ ቅዱስ የሚለው የለም። የነሱ ኪንግ ጄምስ ቨርዥን ላይ የአብ የወልድ የመንፈስ ቅዱስ ተቀምጧል። እሷ ግን በግዕዝ ይሄንን ስታትምልን አውጥተዋለች። ቆይ ግን የኢትዮጵያ ኦርቶዶክስ ሊቃውንት የት ነው ያሉት? እንግዲህ ሊቃውንት ከተባል በእውነት እኔ እንደ ትውልድ ጠይቃለሁ። እኔ እንደ መምህርም አይደለም እንደ ትውልድ እንደ ተማሪ ጠይቃለሁ። እንግሊዝ በእንግሊዘኛው አብ ወልድ መንፈስ ቅዱስ በእንግሊዘኛው ላንብበው ተቀምጧል። አንደኛ ዮሐንስ ምዕራፍ 5 ከ7 እስከ 9 ነው የሚለው For there are three that be recorded in heaven, the Father, the Word, and the Holy Ghost, and these three are one የሚለው በሰማይ የሚመሰክሩ ሶስት ናቸው፣ አብ ወልድ መንፈስ ቅዱስ። እነዚህ ሶስቱ አንድ ናቸው፣ አንድ እግዚአብሔር ማለት ነው። ኪንግ ጄምስ ቨርዥን ላይ ተቀምጧል። ለነሱ አስቀመጡት። ለኛ ግን በግዕዝም በአማርኛም እንዲታተም የሚፈቅዱት እነሱ ናቸው። የለም ከዚህ በላይ የመጽሐፍት ቅዱስ መበረዝ አለ። የአምላክና የአምላክን እናት ከመጽሐፍ ቅዱስ መሰረዝ። ሊቃውንቱ ይሄን እያዩ ነው ዝም የሚሉት። በመጽሐፈ ምሳሌ እንደዚህ የሚል ቃል ተቀምጧል። ቅዱስ ሰሎሞን ጠቢቡ መጽሐፈ ምሳሌ ምዕራፍ 22 ቁጥር 28 ላይ እንደዚህ ይላል፣ አባቶችህ የሰሩትን የቀደመውን የድንበር ምልክት አታፍልስ ይላል። አባቶችህ የሰሩትን የቀድሞውን የድንበር ምልክት አታፍልስ። ቀድሞ አባቶች ያስቀምጡልንን የፈጠረንን ፈጣሪ የሰማይም የምድርም ንጉሥ የሆነውን የስሉስ ቅዱስን ስም በመጽሐፍ ቅዱስ ላይ ተቀምጦልናል። ከሦስቱ አካል አንዱ አካልን የወለደችው ወላዲተ አምላክን ስሟን አስቀምጠውልናል። አሁኑ ግን ያለው ትውልድ ወይም ሊቃውንቱ ናቸው እኮ የዚህ መጽሐፍ መበረዝ ተጠያቂው ሊቃውንቱ ናቸው። ከጠላት ጋር አንድ በመሆን ስለሆነ ማለት ነው እያደረጉ ያሉት። የቀድሞ ምልክት ግን አታፍልስ ነው የሚለው። እኛ ግን እንደ ማህበር እንደ ሀገርም እንፋረዳለን ይህን ነገር እና ብዙ ተጠቅሷል። ይህንን መጥቀስ ስላለብኝ ነው ስለ ቅዱሳት መጽሐፍት መበረዝ። ሌላው ደግሞ አሁን በኢትዮጵያ ውስጥ በዋናነት የሚጠቀሱ ኮሌጆች አሉ። እኛም እንግዲህ እዛ ኮሌጅ ውስጥ ገብተን ተምረናል። የስርዓተ ትምህርቱ የተቀረጸው አሁን በዓለማዊ ትምህርት ቤቶች ስንማር በኤሌመንተሪ በሃይስኩል እስከ ዩኒቨርሲቲ ስንማር ያው ስርዓተ ፖሊሲው የተቀረጸው በእንግሊዝ ነው። መንፈሳዊ ኮሌጅም ስንገባ ስርዓተ ትምህርቱ የተቀረጸው በእንግሊዝ ነው። እንግሊዝ ናት የምታስተምረን ማለት ነው። እሷ በፈቀደችው ነው፣ ከዛ ውጭ አይሆንም። እና አሁን እኛ የተማርንበት ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ አለ። 4 ኪሎ ደግሞ ቅድስት ሥላሴ መንፈሳዊ ኮሌጅ አለ። ሌላ ደግሞ ከሳቴ ብርሃን መንፈሳዊ ኮሌጅ አለ። በእነዚህ ኮሌጆች ሁሉ የሚሰጡት ትምህርቶች አሁን እኛ ከወጣን ትንሽ ቆይተናል። እንደው ስንመዝነው በርትዕት ተዋህዶ አይን ይሄ መጽሐፍ የተማርነው ሁሉ መጽሐፍ 3 ዓመት አሁን ስንማር እኔ አሁን 3 ዓመት ስማር ወደ 42 የሆኑ ኮርሶች ወስጃለሁኝ። እነዚህን ትምህርቶች ሚዛን ላይ በርትዕት ሚዛን ብንመዝናቸው ምን ያክል የርትዕት ተዋህዶ ተምሬያለሁ ብዬ ነው ራሴን ጠይቀዋለሁኝ። ዓለማዊ ትምህርትም እኮ ቤት ስለ ጥፋት ነው። ሳይንስ በራሱ እኮ ጥንቆላ ነው። ምን የምናውቀው ነገር ነው። እዚህም ተመሳሳይ ፍልስፍናዎች ስለ ነገረ መለኮት ተብሎ ከነገረ መለኮት ውጪ የሆነ ነገር ነው የምንማረው የተቀመጠው ነገር እና ከዚህ ኮሌጅ የሚወጣ ትውልድ እንዴት ነው ርትዕት ተዋህዶ የተዋህዶ ልጅ ሊሆን የሚችለው? እንዴት ነው ስለ ቅድስት ቤተ ክርስቲያን ስለ ቅድስት ሀገር ኢትዮጵያ ተቆርቋሪ የሚሆነው? እንዴት ነው እውነት የሆነ ነገር ከሐሰቱ ለይቶ የሚመሰክር የሚያስተምረው? በፍጹም የጥፋት መንገድ ነው። አንድ አይነት ቅድም ተጠቅሷ ብዙ ነገር እና
በጣም በወቅቱም ስጠይቅ መልስ አልተሰጠኝም፣ በኮሌጁ ስማር ማለት ነው። ይህ አሁን የሐዲስ ኪዳን ሞጁል ተብሎ በትንሹ ስለተቀመጠ ነው እንዳንዱ ነው እና በዛ ውስጥ መድኃኔዓለም ከሙታን በተነሳበት ጊዜ ይልና ስንማር ማለት ነው አስተማሪው ብንጠይቀው አይቃወመንም፣ አንዳንዱ አስተማሪ ወይም ደግሞ አይመልሰልንም። አለ አይደለ እንደው ዝም ብሎ ማለፍ የይሉንታ ነገሮች አሉ። መድኃኔዓለም ከሙታን መካከል ሞትን ድል አድርገው ሲነሳ መቅደላዊት ማርያም ተገኘች ይላል አንድ። ሁለት ደግሞ ብዙ ሴቶች ተገኙ፣ ለብዙ ሕዝብ ተገለጠ፣ ለብዙ እንደዚህ ተገለጠ ብሎ ይናገራል። የወላዲተ አምላክ ስም ግን የለም። ስለዚህ አሁንም ማስተምረው በመጽሐፍ ቅዱስም ያለው ነገር አካሄዳቸው እነሱ እየተናበቡ ነው የሚሄዱት ማለት ነው፣ በቅዱስ ቤተክርስቲያንና በቅዱስ ሀገር ላይ ያለውን ሴራ ማለት ነው። ስለዚህ በየኮሌጁ የሚሰጡ ትምህርቶች የት ሄደን ራሱ መማር እንዳለብን እንደው ልናስተውል ይገባል። እሱ ራሱ መንፈስ ቅዱስ እንደው አትጥፉ ብሎ በምሕረቱ ማስተዋልና ጥበብን ካልሰጠን በቀር ተጠግተን እንኳን እንደው ትክክለኛ የሆነውን ትምህርት የት እንማር ብለን ብንጠይቅ የለም። እና ይሄንን ለመግለጽ ያክል ነው። በየኮሌጁ የሚሰጠው በራሱ የክህደት ትምህርቶች ናቸው። በነ ካቶሊክ፣ በፕሮቴስታንት፣ በነሱ በእንግሊዞች ምሪት የሚሰጥ ትምህርት ነው እንጂ የሃይማኖትን ፍሬ እንድናፈራ የሚሰጥ ትምህርት ቤት አይደለም፣ የምናገኝበት ቦታ አይደለም ለማለት ነው። ሌላው ያው ብዙ ተጠቅሷል ስለ ጃንሆይ። ይቅርታ እኔ ጃንሆይ ነው የምላቸው እንደ ትውልድ ወይም አጼ ተፈሪ። እኔ ከልጅነት ጀምሮ ስለ ሀገር በዓለማዊ ትምህርት ቤቶች ስንማር መጽሐፍትን፣ የታሪክ መጽሐፍትን፣ የልብ ወለድ መጽሐፍትንም ስማር ስለ አፄ ኃይለ ሥላሴ በጣም ማለት አዝናለሁኝ። እንደ ኢትዮጵያዊነት ስለ ሀገሬ አዝናለሁኝ። አሁን ይህንን ስል የአፄ ጃንሆይ ልጆች ይኖራሉ፣ የልጅ ልጆች ይኖራሉ፣ ትውልዳቸው ይኖራል። ቢሰሙ ደስ ይለኛል። እኔ አፄ ኃይለ ሥላሴ የሚለው ስም ለሳቸው ይገባል ብዬ አላምንም። እንደ ትውልድ ነው። ንግሥተ ነገሥታትም ብዙ ነገር ይኖራል። እሱን አልሆኖ በፊትም ውስጤን የምጠይቀው ስለሆነ ማለት ነው። እንደ አንድ ትውልድ ነው ይሄንን የምንጠይቀው። ምክንያቱም አፄ ኃይለ ሥላሴ ሲባሉ የመንግስት ስማቸው እንደዚህ ነው የሚለው ሞአንበሳ ዘእምነገደ ይሁዳ ግርማዊ ቀዳማዊ አፄ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ነው የሚለው። የቀደሙ ነገሥታትን ስንመለከት ንጉሠ ነገሥት ግርማዊ አፄ ቴዎድሮስ ዘኢትዮጵያ፣ ንጉሠ ነገሥት ዳግማዊ አፄ ሚኒሊክ ዘኢትዮጵያ፣ ንግሥተ ነገሥታት ዘውዲቱ ምኒልክ ዘኢትዮጵያ ነው የሚባሉት። እነዚህ በእግዚአብሔር ፈቃድ የተሾሙ ሰዎች ናቸው። አሁን ደግሞ ባለንበት ዘመን ንግሥተ ነገሥታት እህተ ማርያም ዘኢትዮጵያ አቢሲኒያ በእግዚአብሔር ፈቃድ የተሾሙት። እንደ ታሪክ ነው፣ እኔ ስለተነገረኝም አይደለም። እንደ ታሪክ ግን በፊትም የምጠይቀው ስለነበረ ነው። የእሳቸውን ስም ግን ሞአንበሳ ዘእምነገደ ይሁዳ እኮ የመድኃኔዓለም ስም ነው እኮ። ምን ያክል አምላክን እንደተዳፈሩት። እንደገና ኃይለ ሥላሴ የሚለውን ስም አስገቡ። እግዚአብሔርን መዳፈር ነው። እግዚአብሔርን ምን ያክል እንደናቁት። መድኃኔዓለም በስጋዊ በተገለጠበት ወራት ሲያስተምር ከፍሬያቸው ታውቋቸዋላችሁ፣ ከኩርንችት በለስ ከእሾህ ወይን ይለቀማልን ብሏል እኛ ጌታ። አዎ አይለቀም መድኃኔዓለም በእውነት ከፍሬያቸው ታውቋቸዋላችሁ። በእውነት አፄ ኃይለ ሥላሴ በሚለው ስም እግዚአብሔር ሾሟቸው ከሆነ እግዚአብሔር የሚወደውን ስራ ነበር ሲሰሩ የነበሩት ብዬ ጠይቃለሁ እንደ ትውልድ። ትናንትና ስንናገር በአፄ ሱሰንዮስ ዘመነ መንግስት 2 እሾህ ተተክሎብናል፣ ቅባትና ጸጋ። እኔ አፄ ተፈሪ ወይም ጃንሆይ ነው መባል ያለባቸው። በሳቸው ዘመን ግራኝ አህመድ ናቸው። ከግራኝ አህመድ የበለጠ እንጂ ያነሰ ስራ አልሰሩልንም ኢትዮጵያ ላይ። በቅዱስ ቤተ ክርስቲያን ታሪክ፣ በኢትዮጵያ ታሪክ ከግራኝ አህመድ የሚብስ ነገር ነው ያደረጉብን ብዬ የማምነው። አንደኛው ካቴድራል የሚለው 1 እሾህ ወጉብን፣ ሌላው ደግሞ ኦርቶዶክስ የሚለውን እሾህ ወጉብን። በአፄ ሱሰንዮስ ዘመን 2 እሾህ ተወጋን፣ ቅባትና ጸጋ። በሳቸው ዘመን ደግሞ ካቴድራልና ኦርቶዶክስን አመጡብን። ቅንድበ ግጥም የሆኑ ህፃናትን እኮ የሚሰዉ ነበሩ እኮ
በእውነት በእግዚአብሔር አምላክ የተሾሙ ከሆነ እንደዚህ ያደርጉ ነበረ? ከፍሬያቸው ታውቋቸዋላችሁ ብሏል መድኃኔዓለም። ከእሾህም ከኩርንችትም በለስና ወይን አንለቅምም። ከሳቸውም ይህን ነው እሾህና ኩርንችትን ያተረፍ ነው፣ ከሊቃውንቱም ከሀገር መሪዎቹም ማለት ነው። ሌላው ስለ አጽዋማት በቤተ ክርስቲያን ላይ የቄስ ጾም የሚለው በእሳቸው ዘመን ነው የመጣው። የቄስ ጾም የማቃለል ነገር ማለት ነው። አብነት ትምህርት ቤት የከበረውን ሊቃውንት የሚፈልቅበትን ቅድስት ቤተ ክርስቲያን ሊቃውንት የምታወጣበትን የምትመሰርትበትን የምትቀርጽበትን ትምህርት ቤት አብነት ትምህርት ቤት ነው የሚባለው። እሳቸው ግን ምን አሉት? የቄስ ትምህርት ቤት አሉት። ይሄ የማቃለል ስራ ለእኛ ቀላል ሊመስለን ይችላል። እንዲህ አንድ ሰው ቄስ እኮ ቀሲስ የሚባለው ቅስና ክህነት ነው። ክህነትን የሚያገኘው እኮ በፊት ምንም ሳይማር ነው። የቄስ ትምህርት ከተማ ቄስ ብቻ ነው መማር ያለበት አይነት ነገር ማለት ነው። ሌላው ደግሞ የቄስ ጾም አሁን የሰኔ ጾምን እኛ የምንጾመውን የገና ጾም የነቢያት ጾምን የምንጾመውን የቄስ ጾም ነው የሚሉት እሳቸው ናቸው። ይሄንን በትውልድ ላይ ያመጡብን የማቃለል ስራ ቄስ እንዲጾመው እንዴ! በመጽሐፍ እግዚአብሔር ከሾማቸው ታዲያ እሳቸው የቄስ ጾም ብለው ያቃልሉ ነበር እንዴ? በመጽሐፍ ቅዱስ ላይ እኮ እንስሳት ሁሉ ጾመዋል። እንኳን ሰው እንኳን ክህነት ያለው ሰው ይቅርና ነቢዩ ዮናስ የነነዌ ሰዎች እንዴት እንደጾሙ እኮ ተምረናል። ሁሉ ጊዜ የምንማረው ነገር ነው። በግ፣ ፍየል፣ በሬ፣ ላም፣ ዶሮ ሳይቀር ነው እኮ የጾመው። ከሰባቱ አጽዋማት አንዱን አጽዋማት የምንጾመው እንስሳት ሳይቀር የጾሙትን ጾም ነው። ያንን አጽዋም እንግዲህ እሳቸው ያቃሉታል የቄስ ጾም እያሉ። አሁን ትውልዱ የቄስ ጾም እያለ የማይጾመው ከእሳቸው የመጣው ነው። ይህ ራሱ ሌላ ሽሆን ነው እና በእሳቸው ዘመን ብዙ ነገር ተደርጎብናል። ይሄንን ለማለት ነው። እግዚአብሔር ይስጥልኝ። ስለ አፄ ኃይለ ሥላሴ ሲነሳ ያው አንድ 3 ነጥቦችን ለማንሳት ነው። እግረ መንገድ ከመጽሐፍት መበረዝ ጋር ሳይነሳ መቅረት የለበትም ብዬ ማስበው ሀሳብ ነው። ያው ተጠቅሶም ይሆናል። አንደኛው ምንድነው ያው በሆነ ሰዓት ላይ አፄ ኃይለ ሥላሴ መጽሐፍትን ሰብስበው እንዳቃጠሉ የሚነገር ታሪክ አለ። ይህም ያው እንደዚሁ መምህር ተስፋ ሚካኤል ረዳኢ ደግሞ በስፋት የጠቀሱት ክፍል አለ። ከዚህም ጋር ተያያዘ እንደውም በአንድ ወቅት እኔ ያጋጠመኝ ምንድነው እኔን ያስተማሩኝ መምህር የኔታ ማርቆስ ይባላሉ። ያው ነፍሳቸው ነገር አምላክ ያስባቸውና አሁን አርፈዋል። ምንድነው ያሉት? ያው ስለነ አፄ ኃይለ ሥላሴ ጊዜ ሲናገሩ ያው ከዚህ በፊት የተሰራው ስርዓት አለ በተዋህዶ ስርዓት። ግን ያው ጃንሆይ ምን አሉ? ያው ስለ ካቴድራል መሰራትና ይሄ መጋረጃ ስለሌላቸው ቤተክርስቲያን ሲገልጹ ጃንሆይ ድሮኛ የማለቱን ስርዓት ስናደርግ በስርዓቱ ነበረ። ለምሳሌ ይትራይ ገጻ የሚል የቤተክርስቲያን ስርዓት አለና ለምሳሌ ወንዶች ለብቻ ነው፣ ሴቶች ለብቻ ነውና ጃንሆይ ከዛሬ ወዲህ ምንድነው ከባለቤቶቻችን ጋራ ማለት እንድንቆም አደረጉ ብለው የተናገሩት ነገር አለና ያው እንደ ቀልድ አድርገው ነው ምንድነው ያው መጋረጃ የሌለው ቤተክርስቲያን በሳቸው ጊዜ እንደተጀመረ የተናገሩበት ጊዜ ነውና። ሁለተኛው ምንድነው ያው ስለ መጽሐፍት መበረዝ ሲነሳ ለማንሳት የፈለኩት ያው ቤተክርስቲያን ያለው በአስተምሮ ደረጃ በመጽሐፍት እንዲህ ነው ብለው ብዙም ባያብራሩት በአስተምሮ ደረጃ ሁሉም ህዝብ የሚያውቀው ለምሳሌ ያው ቅድስት ሔዋን ከቅዱስ አዳም ከግራ ጎኑ እንደተፈጠረች የሚል የቤተክርስቲያን አስተምሮ ተደርጎ አብዛኛው መምህራን ለምሳሌ በምስል ማስረጃ ብናይ ብዙ መምህራን ይህን ነገር ይናገራሉ ማለት ነው። ይህንን ግን በንግስተ ነገስታት ማርያም ዘኢትዮጵያ አቢሲኒያ በኩል መልእክት ከተላለፈ ወዲህ አንዳንድ አባቶች በኋላ ላይ የማስተባበያ መልእክት ለማስተላለፍ ሞክረዋል። ያው እውነታው ግን ምንድነው ከቅዱስ አዳም ከቀኝ ጎኑ ቅድስት ሔዋን እንደተፈጠረች ነው የሚናገረው ማለት ነው። ይህም በገድለ አዳም ላይ አለ። ይህም ግን ምስጢሩ ለምንድነው ብለው ያው የሚጠይቅ ህዝብ የለም። ግን ያው ራሱን የቻለ ምስጢር አለው ማለት ነው። ቅዱስ ያሬድ ምን ይላል? ማርያም ሰታት ውስተ ከርሱ ለአዳም ከባህሪ ጻዕዳ ይላል። እንደምታበራ እንደ ነጭ ዕንቁ ቅድስት ድንግል ማርያም በቅዱስ አዳም ጎን ውስጥ ወይም በሆድ ውስጥ ትኖር ነበር ይላል። ቅድስት ሔዋን ዳግሚት ሔዋን ለምትባለው ለወላዲተ አምላክ ምሳሌ ስለሆነች ለዛ የወላዲተ አምላክን መገኘት ልክ በቀኝ በኩል እንደሆነ ለማመልከት ነው ማለት ነው። ይሄን ማለት ነው። እግዚአብሔር ይስጥልን። ቃል ተሰማልን በረት ተዋህዶ ታጽናለን መምህራን እንዲሁም ንግስተ ነገስታት ማርያም ዘኢትዮጵያ አቢሲኒያ እግዚአብሔር አክብርልን ለማለት እንወዳለን። ያው ብዙ ረጅም ሰዓት ነው የወሰድነው። የመጀመሪያውን ክፍል ፈጽመናል፣ የመጽሐፍት መበረዝ። አሁን ወደ ሁለተኛው ክፍል እንሄዳለን። የመጡ አንዳንድ ጥያቄዎች ነበሩ። ጥያቄዎቹ ያው
ከርዕሱ ጋር የሚገናኙ ስላልሆነ በቀጣይ ርዕስ የሚመለሱ ስለሆኑ ያኔ እናነሳቸዋለን። ስለዚህ ቀጥታ ወደ ቀጣይ ርዕስ እንገባለን። አሁን ቀጥሎ የምናቀርበው ርዕስ ንግስናና የሀገር ታሪክ ነው። ኢትዮጵያውያን ከጥንት ጀምሮ በንግስና ስርዓት መተዳደራችን ይታወቃል። እንዲሁም የኢትዮጵያ ሀገር ግዛቷ ታሪኳ ምን ይመስላል የሚለውን እናቀርበላችኋለን። በሶስተኛ ደረጃ ደግሞ የሚኖረን ያው ገዳመ ጽላተ ሙሴ ወመስቀለ መድኅን ሰፊ የሆነ ተንተና ይኖረናል። እሱንም እንድትጠብቁን ስለ ገዳሙ ታሪክ፣ ስለ ቅድስናው፣ ስለ ቦታው ያለውን ክብር የምናቀርብበትና ሕግና ስርዓቱን የምናቀርብበት ሌላ መርሃ ግብር ይኖረናል። ወደ እሱ ከማለፋችን በፊት አሁን ስለ ንግስናና ስለ ኢትዮጵያ ታሪክ እናቀርባለን። ወደ መርሃ ግብሩ ዘኢትዮጵያ